ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች ከ3 ሳምንታት በፊት የዓለም ቁጥር 1 ሀብታሙና የቴክኖሎጂ ኢንተርፕረነሩ ኤሎን መስክ ከዘ ኢኮኖሚስት ጋር አድርጎት የነበረው ቃለ መጠይቅን መነሻ በማድረግ ኤአይን በተመለከተ ከኢንጂነር አስቻለው አበራ ጋር እንጨዋወታለን። ሪዮት አለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ተከታተሉን። አስቻለው፣ በጠቀስኩት ጉዳይ ላይ ለመወያየት ፈቅደ ስለተገኘ አመሰግናለሁኝ። እንደው ወደ ዘርዘር ወዳሉ ነጥቦች ከመሄዳችን በፊት በተለይ ኢትዮጵያና ኢትዮጵያውያን ያው ጨፍልቆ ሁሉንም አንድ ኮራ ውስጥ መክተት ባይቻልም ያለንበትን ነገር በተለይ የሰሞኑን አሰቃቂ የሚሰሙ ግድያዎች፣ ድንበር ተሻጋሪ የሆኑ እርስ በርስ መገዳደል ጭምር ስታስብና አሁን እንደዚህ አይነቱን ቃለ መጠይቅ ሲታይ ምን አይነት ስሜት ያሳደርብሃል? ከሱን ጀምር እስኪ። የሚገርምሽ ነገር አመሰግናለሁ ሪዮት ስለጋበዝሽኝ፣ በተለያየ አርዕስቶች እንድንወያይ እድል ስለምትሰጪኝ። እሱም ብቻ ሳይሆን አሁን ባለፈውም እንዳነሳሁልሽ ሌላ ሀገር ሜጄ ስጎበኝ እንደዚህ አይነት ዜናዎችን ማለት እንደዚህ አይነት ኢንተርቪዎችን ስሰማ ከዚህ ጋር የተያያዙ መጽሐፎችን በተለይ ዩቫል ኖህ ሃራሪ አሁን ወደ ፖድካስት ዞረዋል ብዙ ጊዜ እና ዓለም የሚያሳስበው ጉዳይ አሁን ኤአይ አሁን እንዳውም ዛሬ ደግሞ ሊዲንግ ስቶሪ አድርጎታል ኢኮኖሚስት። ኤአይን በተመለከተ ኤአይ ኮንሽስነስ ዲቨሎፕ ሊያደርግ ይችላል። በዛ መልኩ ደግሞ ብሬን ሴልስ ሁሉ እንትን አድርገው አስገብተው ወደ ኮንሽስ እንዲሆን ኦልሞስት ወደ አሁን ሂውማን ኢንቴሊጀንስ ነው ያለው፣ ግን ወደ ሂውማንነት ደረጃ እስከሚቀየር በቃ ዓለም ያለበት እንትን በጣም እየሄደ ነው። ይሄ ዓለም እንግዲህ በተለያዩ ሪቮሉሽኖች አልፈዋል። በአግሪካልቸራል ሪቮሉሽን፣ በኢንዱስትሪያል ሪቮሉሽን፣ ኢንፎርሜሽን ሪቮሉሽን፣ አሁንም እዛ ውስጥም ያለ ነው ፓርትሊ። አሁን ኤአይ ሪቮሉሽን ላይ ሂውማኖይድ ሮቦት ላይ በቃ ኮምፕሊትሊ ዲፍረንት ቨርዥን ውስጥ ዲፍረንት ስፔክትረም ውስጥ ነው ያለች ሆል ወርልድ ያለው እና ይሄ ደግሞ እንትን አይደለም፣ ድሮ እንደምናስበው ሳይንስ ፊክሽን አይደለም፣ ሪያሊቲ ቢካሚንግ ሪል። አሁንም ያለንበት ነው ሳይታወቀን። ይሄ ውሃ ሲወስድ አሳስቆ ይባላል። አሁንም እኮ ከኤአይ እኮ በቃ ፓርት ኦፍ አወር ላይፍ ሆኗል እኮ። አሁን ስደውይ ስልክ ከስተመር ሰርቪስ ደውይ ኤአይ ነው የምታገኘው። ስራ ላይ ኤአይ እንጠቀማለን። አሁን መነጽሩ ኤአይ ያለው፣ ሰዓቱ ኤአይ ያለው፣ ኢቭን ይሄ ስማርት ሪንግ ራሱ ኤአይ ያለው። በቃ ኤአይ ኢዝ ፓርት ኦፍ አወር ላይፍ ሆኖ አሁን ዓለም እየተጨነቀ ያለው ኤአይ ብዙ ስራዎችን ይተካል። ያንም ስራ ብዙ ሰራተኞች ከስራ ሊፈናቀሉ ይችላሉ። አንኢምፕሎይመንት ከፍተኛ ደረጃ ሊደርስ ይችላል። ከፍተኛ የሆነ የኢንከም ኢምባላንስ ይፈጠራል። ምክንያቱም ኤአይ የሚጠቀሙ ሰዎች በጣም ሱፐር ሪች የሆኑ አሁን ራሱ የታየ እኮ ነው። አሁን ኤሎን መስክ እንግዲህ ታይሽ ባለፈው ከአንድ ወር በፊት ነው እንደዚህ 1.1 ትሪሊዮን ዶላር ደርሶ ነበር ካፒታሉ። ዛሬ ራሱ ቼክ ሳደርግ የጂዲፒያቸው 1 ትሪሊዮን በላይ የሆኑ አገሮች 174 ብቻ ናቸው። 174ቱ ከ1 ትሪሊዮን በታች ነው ጂዲፒያቸው። እንግዲህ ኤሎን መስክ እንደዚህ አይነት ቴክኖሎጂ ተጠቅሞ እና ያው ሌሎችም ስራዎችን ኢኖቬሽኖችን በመስራት ከ174 አገሮች በላይ ጂዲፒ በላይ የሆነ ሀብታም የሆነ ሰው ነው። እዚህ ደረጃ ደርሷል። ዓለም እያስጨነቀ ያለው አሁን ኤአይ ሊተካን ነው። እንደገና ደግሞ ወደፊት ደግሞ ኤአይ ኮንሽስነስም ዲቨሎፕ እያደረገ ከመጣና አውት ኦፍ ሂውመን ኮንትሮል የሆነ በተለይ ዩቫልን ባለፈውም ኔክሰስ ላይም ስንወያይ እንትን እንዳለው ቴክ ኦቨር ሊያደርግ ይችላል እና በቃ ፍራቻ እዛ ውስጥ ነው ያለው ሆል ወርልድ። ይህንን አይነት ዜና ሰምተሽ ይህን ኢንተርቪው እየተከታተልሽ እንደዚህ አይነት መጽሐፎችን እያነበብሽ ከዛ ጎን ለጎን ደግሞ የሀገርሽ ጉዳይ ስለሆነ መቸዋችም ስትሰሚ በየቀኑ የምንሰማው ዜና አሁን ዛሬም ትላንትና የሰራችው ፕሮግራም ነበረ አዳለ በአሰቃቂ ሁኔታ ኤክስፖርትም ማድረግ ጀምረናል። እንግዲህ ውጭ ሀገር ሄደው በዘር መገዳደል የመጀመሩበት ሁኔታ ከአንቺ ፕሮግራም ሰምቻለሁ። አሁን ምክክር ኮሚሽኑ የሚወያይባቸው በጣም ሲል የሆኑ ባለፈውም ሳምንት አይተንበታል። ይሄ ከተማ ማን ነው ምናምን እኛ ያስጨነቀን ያለው ሁኔታና ዓለም ያለበት ሁኔታ በጣም በጣም እንትን ብሏል። እና ደግሞ ይሄ አሁን ያለው ኤአይ ያለበትና ሂውማኖይድ ሮቦት መምጣት ምናምን ካደገው ዓለም በላይ ሊያሳስብ ደግሞ የበለጠ ሊያሳስብ የሚገባው ያደጉ ሀገሮችን ነው። ምክንያቱም ብዙ ኮምፓራቲቭ አድቫንቴጃቸውን የሚወስድባቸው። ለምሳሌ ድሮ ሌበር ፍለጋ
እነዚህ ያዳደጉ ሀገሮች ወደ ሌበር ቺፕ ወደሆነበት ሀገር ይሄዱ ኢንቨስት ያደርጉ ነበር። ብዙ ሰዎችንም ደግሞ በኢሚግሬሽን እያመጡ አሁን የአረብ ሀገር እንደሚሰደዱት አውሮፓም አሜሪካ ምናምን ሌበር ሙቭመንት ነበር። አሁን ያ ሁሉ የሚያስቀረው ሁኔታ ነው የሚፈጠረው እና በጣም ከአደጉ ሀገሮች በላይ እኛን ይሄ የኤአይ ኢመርጀንስ በጣም ሊያሳስበን ይገባል። አሁን ሁሉን ነገር አቁሞ የኢትዮጵያም ሆነ የአፍሪካም በተለይ የደሃ ሀገራት እንዴት ነው ኮፓፕ የምናደርገው? እንዴት ነው አዳፕት የምናደርገው ከዚህ ሁኔታ ጋር እና ኮምፒት ማድረጉን ተይው፣ ሌላውን ነገር ሰርቫይቭ ለማድረግ መደረግ ያለባቸው ብዙ እርምጃዎች አሉ። ታቻፕ ያቃላል። አለበለዚያ በጣም እንግዲህ አግሪካልቸር ሪቮሉሽን ዘሎናል፣ ኢንዱስትሪያል ሪቮሉሽን ዘሎናል፣ ኢንፎርሜሽን ሪቮሉሽን ዘሎናል። አሁን እንደገና ይሄኛውም ወደኋላ ከቀረን በጣም አደገኛ ሁኔታ ውስጥ ነው የምንገባው እና አሁን ሀገራችን ውስጥ ያለው ሁኔታና መሆን ያለበትን ስታነጻጽሪው በጣም የትየለሌ ነው። በጣም ያሳስባል። በቃ እኔ ሁሉም ሰው ሊያስብበት የሚገባ ጉዳይ ነው። ምክንያቱም ዚስ ኢዝ ሪል። በቃ ይሄ እንትን አይደለም፣ ሳይንስ ፊክሽን አይደለም፣ ዝም ብሎ በቲዮሪ ደረጃ ያለ ነገር አለ፣ ፕራክቲካል ነው። በቃ እየሆነ ያለ ነው። አሁን እኮ እነ ኤለን መስክ እኮ ቴክሳስ ላይ እንትን ካሊፎርኒያ ላይ ምናምን ሂውማን ሮቦት ማምረቻ ትላልቅ ፋብሪካዎች ከፍቶ እኮ በአመት 10 ሚሊዮን የሚያህል የሂውማን ሮቦት ማለት በሰው ቅርጽ የተሰራ አሁን እዚህ ላይ ምስሉን አድርጌዋለሁ። በቃ በሰው ቁመና ሆኖ እንደ ሰው ኢንቴሊጀንት ሆኖ የሚሰራ ማለት ነው። እና ገና ኮንሽስ ለማድረግ ደግሞ ብሬን ሴል ጨምረው ሁሉ ሪሰርች እየሰሩ ነው። እና ያ ባለበት ደረጃ እኛ ግን አሁንም በጣም ወደኋላ የቀረ ደረጃ ላይ መሆናችን እና የሰራንበት ያለ ሁኔታ ማነው አገራችን ያለበት ሁኔታ እና ዓለም መሆን የሚገባን ርቀቱ እና ደግሞ አሁን ይሄ ነገር ደግሞ ሪያላይዝ እያደረገ በሄደ ቁጥር ደግሞ እንደ ኔክስት 10 years ምናምን የለን ኢንተርቪው ሰምተሽዋል። ባረገ በሄደ ቁጥር ደግሞ ርቀታችን እየሰፋ ነው የሚሄደው ካሁኑ እዛ ላይ ያተኮርን ካልመጣና እንዴ በጣም ነው የሚያስጨንቀው። በጣም ኤቭሪ ታይም ይሄን ነገር ባዳመጥኩ ቁጥር ሌላ ሀገር ሄጄ ሌሎችን ሰዎች አኗኗር ሳይ ባለፈውም ነግሬሻለሁ። ሳውዝ ኮሪያ ጊዜ ሮቦት ፊሽ አሳሮ በሮቦት ሰርተው ምናምን ሳይ ምናምን እንደገና ደግሞ ኦኬ የሀገርሽ ሁኔታ ያስችልሽም እስቲ ደግሞ ሀገራችን ምን ላይ ነች ብዬ ሳዳምጥ ዜና በጣም ነው የሚረብሸው። እጅግ በጣም ነው የሚረብሸው እና በጣም ከባድ ነው፣ የሚያሳዝን ነው። ምናልባትም አንዳንድ ጊዜ እንደው እኛ እየተወያየን ያለ ነው ስለምንድን ነው ያው የምንወያይበት ነገር ደግሞ ካለው ነገር የተቀዳ ነው እና እስኪ ዓለም ወደዚህ እየሄደ ነው እንንቅ አይነት ነገር ለማለትም ከሆነም ጭምር እንግዲህ እንደዚህ አይነቱ ውይይት የሚያስፈልገው እና እንግዲህ እንደጠቀስከው የተለያዩ ግምቶችን አስቀምጧል። አንዳንዶቹ ትንሽ ፋርፌች ነገር ናቸው አጠያቂ ቢሆንም ኤአይና ሮቦቶች ብዙ ምግብ፣ መጓጓዣ፣ መኖሪያ ቤቶች፣ ሌሎች አስፈላጊ ነገሮችን ለማምረት ስለሚችሉ የተትረፈረፉ እንደሚሆኑ እነዚህ አይነት ነገሮች ገንዘብ ራሱ ያን ያህል ዋጋ አስፈላጊ ላይሆን ይችላል ሊሆን እንደማይችል በሰው የሚሰሩ ስራዎች ደግሞ በኤአይ በሮቦቶች ስለሚሰሩ ስራ መስራትን ግዴታ የማይሆንበትን ዓለም የተነበየበት ይሄንን እንግዲህ ነገሮች እንዴት ታያቸዋለህ? ትንሽ የሚመስሉም ከሆኑስ ደግሞ እንደተባሉት በሆነው ጊዜ ከሆኑ ቅድም ካነሳ ነው አንጻር ምንድን ነው የሚሆነው? ያደጉ ያላደጉ የሚባለው በተለምዶ እንሂድና አሁን ካለው ትሬንድ አንጻር ስታየው ቅድም እንዳልኩ ህዋሲ ወደ አሳስቀው እንደሚባለው ቀስ እያለን እኮ ሰውን እኮ እየተተካ ነው። አሁን ስቶሮች ስትሄጂ ድሮ እንደ ድሮ ከስተመር ጋር እንትን ማነው ከካሸሮች ጋር ትገናኝ እንትን ሰልፍ ቼክአውት ነው ያለው። ስልክ ስትደውይ የከስተመር ሰርቪስ የምታገኘው በስራ ቦታ ምናምን ኤአይን ራሳችን እየጠቀምን ነው እና ኤቭሪቲንግ አሁን በጣም ኤአይ ድሮ ኮምፒውተር ዲፔንደንት የነበር ነው። አሁን ኤአይ ዲፔንደንት ወደ መሆን እየመጣን ነው እና ምንድን ነው ኤለን እንግዲህ ያው ያቀረበው እንትን ትንሽ ፋርፌችድ ይመስላል። እንትኑ በሚቀጥለው 10 ዓመት አሁን እንዳውም ስሉ በሚቀጥለው ዓመት እኮ ሰም ኦፍ ሂውመን ኢንቴሊጀንስ ጠቅላላ የሚበልጥ ኤአይ የአንድ ሰው የሁለት ሰው አይደለም፣ የሂውማኒቲን ጠቅላላ ተደምሮ የኤአይን ኢንቴሊጀንስ እንትን ያደርጋል ይበልጣል የሚል ፕሬዲክሽን ያለው በሚቀጥለው 10 ዓመት አላደለ ኦልሞስት ምንም ሴፍ የሆነ ስራ የለም፣ ሁሉም ስራዎች ይተካል። ትንሽ ፋርፌችድ ነው። እንዲያውም እሱ እንትን የሚያደርገው ትንሽ የሚያስጠነቅቀው ምንድነው መጨረሻ አካባቢ ሰምተሽ እንደሆነ ካሳንድራ ኢፌክት የሚባል ነገር እንዳይመጣ ተጠንቀቁ። ካሳንድራ ኢፌክት ምንድነው? ሪቨርስ ኦፍ አይ ቲንክ ኦፖዚት ኦፍ ውሸታም እረኛ ሁሉ ጊዜ ውሸት እያወራ በኋላ የእውነት ሲሆን
ችግር የግሪክ ይፈጠራል አለ። ሚቶሎጂ ነው ማለት የግሪክ ሚቶሎጂ ነው። የካህን አይነት ናትና ካሳንድራ አ ተረግማለች ማለት የምትተነበየው እርግጡን ነው እውነቱን ነው፣ ግን እንዳትታመን ተረግማለች አይነት እሱ ራሱን ከዛ ጋር የማገናኘት እሱ ምንድነው የሚለው ብትሰሙኝ ይሻላል አይነት ነገር ነው። እንደዚህ የምለውን ኢግኖር ካደረጋችሁ በኋላ ሲሆን እንዴት ልትሆኑ ነው አይነት ነገር ነው። እና የተጋነነ ነገር አለው። እንግዲህ ኤለን ምንድነው ከዚህ በፊትም ከ3-4 ዓመት በፊት ነው ብቻ ከሆነ ዓመት በፊትም በቃ በአጭር ጊዜ ውስጥ ጠቅላላ የሰልፍለስ ካሮች ገበያውን ያጥለቀልቁታል። ከዛ ምንድን ነው የሚባለው ድራይቨርለስ ካሮች እንትን ይሆናሉ፣ አውቶኖመስ ቬክልስ ማለት ነው። ገበያውን ያጥለቀልቁታል። ከዛ እነዚህ በሰው የሚነዱ መኪኖች ይቀራሉ ምናምን የሚል ፕሬዲክሽን ነበረው። ያ በተለያየ አደጋም እያጋጠመ ስለሆነ ምናምን ትንሽ ሆልድ ነገር የመደረግ ነገር አለ። ግን ምንድነው ጊዜውን እንትን ያርገው እንጂ ምንድነው 10 ዓመት ምናምን ይበለው እንጂ ከ20 ዓመት የሚሆን 30 ዓመት የሚሆን 40 ዓመት የሚሆን ሊሆን የሚችል ነው። እንትና አጋኖት አቅርቦ ሊሆን ይችላል። አባንደንትሊ እንትኖች ስለሚመረቱ ምርቶች በብዛት ስለሚጥለቀለቁ እንዳውም ዲፍሌሽን ነው እንጂ ኢንፍሌሽን አይኖርም ምናምን የሚለው ፕሬዲክሽንም ሊሰራ ይችላል። ግን ልንሳሳት የማይገባው ጉዳይ ምንድን ነው ግን ይሄ ማለት ሁሉም ዓለም ላይ ይሆናል ማለት አይደለም። ለምሳሌ እንዳልኩሽ ኢንዱስትሪያል ሪቮሉሽን የዛሬ በ18ኛ ክፍለ ዘመን በ1760 አካባቢ እንግሊዝ ሲጀመር የተወሰኑ ሀገሮች ናቸው እንጂ ያደረጉት የተጠቀሙበት በኢንዱስትሪያል ሪቮሉሽኑ። ዓለም ጠቅላላ በኢንዱስትሪያል ሪቮሉሽን አሁን ራሱ እኛ ሀገር ራሱ ገና ኢንዱስትሪያል ሪቮሉሽን እኮ የለንም እኮ እኛ ገና እኮ ነን እኮ ገና አሁንም እኮ በበሬ እንኳን ኢንዱስትሪያል ሪቮሉሽን ላይ እንደርስ ቀርቶ እርሻችን እንኳን ማዘመን አልቻለም። ቻይና ለምሳሌ አሁን በተለያየ መጽሐፎች ሳነብ እንደተረዳሁት ኢንዱስትሪያል ሪቮሉሽን ጊዜ እንትን አልተሳተፈች አልነበረችበትም። እንዲያውም ያንን ዘመን እነሱ እንደ ሂሚሌሽን ኤራ ኦፍ ሂሚሌሽን ነው የሚሉት እነሱ። እና በዛ ምክንያት ነው አሁን እልህ ውስጥ ገብተው ወደ ኤአይ ላይ ቴክኖሎጂ ላይ በጣም አባንደንትሊ በጣም ነው ኢንቨስት የሚያደርጉት። አሜሪካን የተደራደሩ ነው በአንዳንድ ጉዳዮች ላይ መብለጥ ነገር አላቸው። እና ይሄ ማለት የእንትኑን የኑሮ ጋፑን እያጠበበው ነው የሚሄደው። ኢቨን አሜሪካ ያደጉ ሀገሮች ውስጥ ያሉ ሰዎችም ቢሆን ኦነርሺፑ በተወሰኑ ሰዎች ቁጥጥር ብቻ ከሆነ ወደ ሶሻሊስት ሪቮሉሽን ሁሉ የሚያስነሳ አይነት ነገር ነው የሚሆነው እንትን ካልሆነ በስተቀር። የሆነ ኢኮኖሚክ ሞዴል ፈጥረው እሱ ጠቀስ እንዳደረገው መንግስት ብር እያተመ የሚሰጥበት ብዙ ነገሮችን ሪሰርች ለማድረግ ሞክሬያለሁ። ዩኒቨርሳል ቤዚክ ኢንካም የሚል የሰዎች ስራ ለሌላቸው ወይ በዚህ ምክንያት የሚፈናቀሉ መተካት ለማይችሉ ስራ ወደ ሌላ ስራ መተካት የማይችሉ ሰዎችን ሰብሲዳይዝ ወይም ደግሞ ገቢ የሚሰጥበትን ሌላው ደግሞ ኢኮኖሚክ ሞዴሉ ምንድነው ቤዚክ ሰርቪሶችን መንግስት የሚያቀርብበትን በነፃ ትራንስፖርቴሽን፣ ሄልዝ ኬር፣ ኤጁኬሽን የመሳሰሉትን በነፃ የሚቀርብበትን ሞዴል ምናምን። ግን አሁን እሱ ገንዘብ አያስፈልግም ምናምን የሚለው ትንሽ እየተጋነነ ነው። ምክንያቱም እንደዘደ የሁሉንም ዜጋ በእኩልነት ሳቲስፋይ ሊያደርግ የሚችል በተለይ እንትንም በተመለከተ እንግዲህ በኢኮኖሚክስ ምን አለ ዋንትስ እና ኒድስ አለ። ኒድስ ምንድነው? ቤዚክ ኔሴሲቲስ፣ ምግብ፣ መጠለያ፣ ልብስ የመሳሰሉት ነገሮች ማለት ለኑሮች የሚያስፈልጉ የምትፈልጋቸው። ግን ዋንትስ ግን ኢንድለስ ነው። ምሳሌ ቱሪዝም ዋንትስ ነው። ትራንስፖርት የሆነ ሌላ ቦታ መዝናናት ምናምን፣ መጠጣት፣ ፓርቲ መጨፈር፣ እንደዚህ አለ የተለያዩ እንደ ሰው እንደ ፍላጎቱ እነዛ ዋንትስ ግን ኢንድለስ ናቸው፣ ሊሚትለስ ናቸው። እና የፈለገ ኒዶችን ቢያሟሉ እንኳን ኤክሰሲቭሊ ፕሮዲውስ አድርገው ሞር ኤፊሽንት በሆነ መንገድ ማሲቭ የሆነ ፕሮዳክሽን አድርገው እንትን ቢያደርጉም ለማቅረብ ቢቻልም ዋንትስን ግን ኢኳሊ ማሟላት አይቻልም። ስለዚህ በዋንስ ሰው ልጅ ለሚፈልገው ጉዳይ ስለሚወዳደር ኮምፒቲሽን ስለሚኖር የግድ ያንን ኮምፒቲሽን ሚት ለማድረግ ከሌላው ኤክሴል አድርገሽ ያንን አክሰስ ለማድረግ የግድ ገንዘብ ወይ ደግሞ ሌላ አሁን ቻይና እንዲሞከረችው ነገር አለ። ዩቫል መጽሐፍ ላይ ነበረ ኔክሰስ ላይ ካስታወሽ ሶሻል ክሬዲት የሚባል ሰዎች ሶሻል ክሬዲት ሰጣቸዋል እንደ ቢሄቪየራቸው። ጥሩ ቢሄቪየር የሚያሰጥ ከሆነ ፖዚቲቭ ሶሻል ክሬዲት ሶሳይቲ ውስጥ ጥሩ ስም ካለው ኮሚኒቲ ውስጥ ጥሩ እንትን የሚያደርግ ከሆነ ባዳ እንትን ቢሄቪየር የሚያሳይ ደግሞ ኔጌቲቭ ሶሻል ክሬዲት። እንደዛ አይነት
ሞዴል እየሰሩ ያሉ የተወሰኑ ሀገሮች እንዳሉ ሰምቻለሁ። አሁን ቻይና ያንን ትከተላለች። ካናዳ፣ ሲንጋፖር፣ ሳውስ ኮሪያ የመሳሰሉት በአገር ደረጃ ሳይሆን እንደ ሞዴል የተወሰኑ ሰዎችን ኤአይ ሙሉ በሙሉ ሰዎችን ቢተካ የሰው ልጅ አኗኗር ምን ሊመስል ይችላል የሚል አሁን ቅድም ያልኩሽን ዩኒቨርሳል ቤዚክ ኢንከም በመስጠት መንግስት ኢንፍራስትራክቸሮች ምናምን በነፃ ትምህርት ቤት፣ ጤና ምናምን የመሳሰሉትን በማሟላት ምናምን ያንን ለመሸፈን እንትን ያደርጋል። እንደዚህ አይነት ፕሮግራሞች አሏቸው። ግን ዞሮ ዞሮ ግን መሰለሽ ይህንንም ቢሆን ሊያሟሉ የሚችሉት አሁን በዚህ በኤአይ በጣም ከፍተኛ ሪሰርች እያደረጉ ያሉትና አድቫንስ እያደረጉ ያሉት የተወሰኑ ሀገሮች ናቸው። እነሱ ናቸው ይህንን ልክ በኢንዱስትሪያል ሪቮሉሽን ጊዜ የተወሰኑ ሀገሮች ብቻ ተጠቅመው አብዛኛው ዓለም ግን የነዛ እንግዲህ እነዛ ጥሬ ዕቃ ማቅረብ ሰፕላየር ነው ይሆናል እንደ አፍሪካ ኢንዱስትሪያላይዝ ከመሆኑ ይልቅ ኢንዱስትሪያላይዝ ለሆኑ ሀገሮች ጥሬ ዕቃ ማቅረቢያ የሆነው። አሁንም ይሄኛውም ወደዛ ነው የሚያመራው እንጂ ያ ዌዙ እንዳለ በመላው ዓለም ይዳረሳል ማለት አይደለም። ስለዚህ ለዚህ ነው ቅድም አሁን እኛ ሀገር ጦርነታችን ማቆመን ይሄ ብሔር በናቆራችንን ማቆመን አሁን ዓለም ካለበት ሁኔታ ጋር ራሳችንን አዘጋጅተን ከዛ ውስጥ እንዴት ነው ፊት ማድረግ የምንችለው የሚለውን ነገር ማሰብ ያስፈልጋል። ሌላው ደግሞ የኤለን መስክ ትንሽ ፕሬዲክሽኑን ትንሽ ሊያዛባ የሚችለው ምንድን ነው የፈለገ ኤአይ እንግዲህ ያው ዞሮ ዞሮ እንትን ነው ሰዎችን ሊተካ የሚችል ያው ኤአይ የኢንቴሊጀንስ ፓርቱን ኢንቴሌክቹዋል ስራዎችን ምናምን ሊተካ ይችላል። ሂማኖይድ ሮቦት ደግሞ እና ሮቦት ያው የፋክተሪ ስራዎችን አሁንም ድረስ ፕራክቲካሊ እየተሰራ ያለበት ማሽን የሚሰራቸውን ስራዎች በሮቦት የሚሰሩ በዌርሃውስ ውስጥ ፋክተሪዎች ውስጥ መኪና ቀለም መቀባት፣ መገጣጠም ምናምን ኢቭን ዌርሃውስ ውስጥ አሁን እቃ መደርደር ፎርክሊፍት ምናምን ሰዎች የሚያደርጉትን ነገር በሮቦት የማድረግ ምናምን ነገር እና ሂማኖይድ ሮቦትም እንግዲህ ፊዚካል ስራዎችን የሚተካው ግን የፈለገ ነገር ቢያደርጉ እንትን የሆኑ ሪሶርሶች አሉ። ምንድነው ሊሚትድ የሆኑ ሪሶርሶች አሉ። አሁን ሮቦት ለመስራት ስቲል ያስፈልግሻል። ሬደር ቺፕሶችን ለመስራት አላርላ ኤአይ ውስጥ የሚገቡ እንትኖቹን ቺፕሶቹን ምናምን እንትን ለማድረግ ያው ሳንድ ነው ቤዚካሊ የሚሰራው። ግን ሬደር ማቴሪያል የሚባላል ኮንዳክተሮቹ ምናምን የሚሰሩ በብቻ ጠልቄ አላውቀውም እንትኑን ግን ሬደር ሚነራል ማለት በጣም ከመሬቱ በከፍተኛ ሁኔታ ተቆፍሮ በጣም ከፍተኛ ውጭ የሚፈልግና ከፍተኛ የማሽነሪ የሚፈልግ እንትን ነው። አሁን ቻይና ነች በዚህም ሊድ እያደረገች ያለችው እና ሊሚትድ የሆነ ሪሶርስ መተካት አይችልም። የፈለገ የአይ ቴክኖሎጂ ብትራቀቂ ብትይ የፈለግሽውን ሂማኖይድ ሮቦት ብትሰሪ ምን ብትይ የሪሶርችን ሊሚት መሆን ግን እንትን ማድረግ አይቻልም። ሁለት አይነት ሪሶርስ ነው ያለው እንግዲህ ሪኒዌብል እና ነን ሪኒዌብል ሪሶርስ አለ። ሪኒዌብል የሆነው እንግዲህ ፀሐይ፣ የፀሐይ ጨረር፣ ንፋስ ምናምን ውሃን በተወሰነ መልኩ ሪኒዌብል ነው፣ ነን ሪኒዌብል ነው። በሁለቱ መካከል ያለ ነገር ነው። ምክንያቱም ያው በዝናብ ምናምን ካልተተካ ላይመለስ ሪኒዌብል ላይሆን ይችላል እና ነን ሪኒዌብል የሆነው ፓርት አሁን እነዚህ ቅድም ያልኩሽ ሚነራሎች ሚነራልም ይሁን ስቲልም ይሁን ኢቨን ፊውልም ይሁን እነሱን አባንደንትሊ ብለሽ ምክንያቱም በጣም ብዙ ጊዜ የሚወስድ ነው እንትን ለማድረግ ሪፕሌስ ለማድረግ እና የዛ ሁሉ ሊሚቴሽን ስላለ እሱ ያለው ሞዴል አይነት ይሄ የሆነ እንትን ይፈጠራል። ምንድነው የምትለዩ አባንደንስ ይፈጠርና እንደውም ዲፍሌሽን ነው ችግር ሊሆን የሚችለው ና የሚለው ለተወሰኑ እቃዎች ሊሰራ ይችላል። እርሻ ላይ ለምሳሌ እርሻን በሮቦት ምናምን በሂማኖይድ ሮቦት ምናምን መስራት እንደሚቻል እነሱን ተክቶ ሞር እንትን አላርለ ኤፊሽንት በሆነ መንገድ ፕሮዳክቲቪቲ እንደሚጨምር የኢንዱስትሪያልም ኦልሬዲ እየተሰራበት ያለ ሁኔታ ነው። የሂውመንም እንትን ሜዲካል ራሱ ካንሰርን ኤርሊ ዲቴክት አድርጎ የተሻለ ምክንያት ይሄ ሲቲ ስካን ምንድነው ኤምአርአይ ምናምን የሚባሉትን ከሰው በተሻለ ማንበብ ይችላል፣ ዲቴክት ማድረግ ይችላል። አሁን ሰው ካንሰር ያለበት የሆነ የተወሰነ ምልክት የሚታይበትን ሰው ቀድሞ ዲቴክት ለማድረግ ይረዳል። ኢቭን ሎንጂቪቲ የሰውን እድሜ ለማራዘምም ወደፊት እንዳውም በሚቀጥሉት 10 ዓመታት ብዙ የሎንጂቪቲ ማለት የሰውን እድሜ የሚያራዝሙ ክሊኒኮች እንደሚከፈቱ ምናምን ያወራል። በብዙ መስኮች ብቻ የተሻለ ፕሮዳክቲቪቲ እንደሚጨምር ይጠበቃል። ግን ያ ማለት ግን የተፈጥሮን ግን ተክቶ በተፈጥሮ የሚያስፈልጉ ነገሮችን ሪሶርሶችን ሁሉ በተለይ ነን ሪኒዌብል የሆኑትን አሟልቶ ሰስቴን ለማድረግ ግን ትንሽ ቻሌንጂንግ ይመስለኛል። በእርግጥ ምንድነው ኢነርጂ ነው አሁን እንግዲህ ዋናው ኤአይ አሁን ሲሰሹ ከሆነ ዋና በቃ ሪሶርስ ኤአይን ሰስቴን ለማድረግ ሂውማኖይድ ሮቦትን ሰስቴን ለማድረግ አንደኛው ኢነርጂ ነው። ሁለተኛው
እንትን ነው ምንድነው ስሙ ቺፕሶች ናቸው። እና ኢነርጂን በተመለከተ አሁን የሱ እቅድ ምንድን ነው? አሁን ኖርማሊ እንግዲህ ዋናው በቃ የማይነጥፍ የኢነርጂ ሪሶርስ ያለው ከፀሐይ ብርሃን የሚገኝ ነው። ዋናው በቃ ሜጀር እንትን ማድረግ ሪኖብልም ነው። በተከታታይ ፀሐይ እስካለች ድረስ ያንን ሃርነስ እያደረግሽ መጠቀም ትችላለች። ግን አሁን መሬት ላይ የተደረገ ሶላር ፓነሎች ተክሎ ጣራዎች ላይ ተክሎ ምናምን የሚደረገው እንትን ብዙም ኢነርጂ እንትን ማድረግ አይችልም። ሊሚቴሽን አለው። ምክንያቱም ፀሐይ የሚወጣበት ጊዜ የተወሰነ ነው ቀን ውስጥ። እንደገና እንትኖቹ በጣም አነስተኛ ናቸው ሳይዞቻቸው። ፋርሙ ራሱ ብዙም እንትን አይደለም። ስለዚህ ስፔስ ላይ ለማምረት እንትን አለው። አሁን ፕሮባብሊ ኔክስት ይር ወይ አፍተር ኔክስት ይር የሚጀምራል። ኦልሬዲ ሪሰርቹ ምናምን ሰጥቶ ጨርሷል። ስፔስ ላይ ወደ ፀሐይ ተጠግቶ 24/7 ኮንቲኒየስሊ ፀሐይ ብርሃንን እንትን ለማድረግ እና የኤአይ ዳታ ሴንተሮች እዛው ስፔስ ላይ እንዲሆኑ ለማድረግ እቅድ ያለው እሱ። እንግዲህ የኢነርጂውን እንትን በዛ መሸፈን ይችላል። ያው አንደኛው እንግዲህ ሊሚትድ የሆነው ሪሶርስ ኤአይን ሰስቴን ለማድረግ እና በአጠቃላይ ያው ኤአይ ብቻ ሳይሆን ለሁሉም ነገሮች ኢነርጂ ወሳኝ ነው። እንደውም ውይይቱ ላይ ሰምቶች ከሆነ ቻይና የአሜሪካንን የህንድንና የተወሰነ ሌላም ሀገር ጠቅሶ የእነሱን ሀገር ተጨምሮ የቻይና በኢነርጂ እንትን ስላላት ኤጅ ስላላት ማለት የተሻለ ምርት እንደውም የአሜሪካን 4 እጥፍ ነው ኤነርጂ ፕሮዳክሽኗን የሚለው በዛ አድቫንቴጅ ስላላት አላርለ ወደፊት ቴክኦቨር የማድረግም ኤአይን ቴክኦቨር የማድረግ ይኖራታል። ኤአይን ቴክኦቨር ካደረገች ደግሞ ያው ኢኮኖሚውንም ቴክኦቨር ማድረግ ትችላለች። እና ብዙ ፋርፌሽድ የሆኑ ነገሮች የሚመስሉ ነገሮች አሉት። ገንዘብ አያስፈልግም ደረጃ ላይ ደርስ ይችላል። አባንደንስ በሁሉም መስኩ ላይመጣ ይችላል። ግን አትሰም ፖይንት ግን ሊሆን የሚችል ነው። ግን ብዬን ማምነው ምክንያቱም እያየነው እኮ ነው። አሁን እኮ ብዙ ነገሮች እኮ ኦልሞስት በኤአይ ዲፔንደንት እየሆንን እኮ ነው። እና ብዙ ሰው አሁን ስጋት ላይ ነው ያለው ይተካል በሚል ስራቸው በተለይ ሪፒቲቲቭ የሆኑ ይተካል የሚል፣ በሌላ በኩል ደግሞ ኤአይን መጠቀም በሚችል ሰው ነው መጠቀም የማይችለው ሰው የሚተካው የሚሉ እንግዲህ የተለያዩ ያ ምን አለ መሰለች በዚህ ጉዳይ ላይ አንድ ተርም አለ ጆሴፍ ሸምፕተር የሚባል የኦስትሪያን ኢኮኖሚስት ኮይን ያደረገው። እንዳውም የኦስትሪያን የገንዘብ ሚኒስቴር ነበር በዛ ወቅት እና በጣም የታወቀ ኢኮኖሚስት ነው። አንድ ተርም እንትን ያደርገው ነገር አለ ክሪኤቲቭ ዲስትራክሽን የሚል ተርም ኮይን ያደርገዋል እስካሁን ድረስ። እንዳውም ኢኮኖሚስት ላይ አምድ አለው ሸምፕተር የሚባል አምድ አለው በሱ። እና ክሪኤቲቭ ዲስትራክሽን ማለት ምንድን ነው? አዲስ ነገር አንድ ነገር ስትፈጥሪ ያንን የሚተካ ደግሞ ሌላ ነገር ይፈጠራል። ሌላ እንትን በር ይከፍታል ማለት ነው። ያንን ዲስትራክት ስታደርግ የነበረው ለምሳሌ መኪና ሲጀመር ከመኪና በፊት ምን ነበረ? ዋገን ውስጥ ነበረ አለ የሚጠቀመው የሰው ልጅ ማለት የሰረገላ ምናምን። አሁን ሰረገላ የሚነዱ ሰዎች ምን እንሆናለን ምናምን ሲሉ ቢጨነቁ ከነበር በወቅቱ ማለት ነው የመኪና ሹፌር ይሆናሉ ማለት ነው መኪና ስለሚተካ። ታይፕራይተሮች ለምሳሌ በፊት በኮምፒውተር ተተክተዋል አለ። አሁን በቅርቡ እንኳን እዚህ ከመጣን የምናያቸው እንትኖች ኒውስፔፐርስ ቀርተዋል። አሁን በኦንላይን ተቀይረዋል። እና ኒውስፔፐር ፕሪንቲንግ ፕሬስ ውስጥ የሰሩ የነበሩ ሰዎች አሁን ደግሞ ኦንላይን እንትን ውስጥ ፕሮዳክሽን ውስጥ ይገባሉ ማለት ነው። ለምሳሌ ሲዲ ዲቪዲ ምናምን የሚባሉ ነገር አለ ተተክተው በዲጂታል እንትን ተተክተዋል አለ። ስለዚህ እነ ሲዲን የሚያመርቱ ሰዎች አሁን ዲጂታል ፕሮዳክሽን ውስጥ ይገባሉ ማለት ነው። እንደዛ ትራንስፈር እያደረገ ይሄዳል። አንዱን ነገር ዲስትራክት ስታደረጊ ሌላ ነገር እየፈጠርሽ ነው የምትሄጂው። ያ ይተካዋል ነው። እስካሁን የነበረው ትሬንድ ያ ነው። አሁን ግን ትንሽ የሚያሳስበው ምንድን ነው? በፊት ለምሳሌ በማሽን ኢንቨንት በተደረገበት ጊዜም የሰውን እንትን አለ አይደለ የበለጠ የፕሮዳክቲቪቲውን ይጨምርለታል። ያው ሰው ግን ስቲል ያስፈልጋል ነው አይደለም እስካሁን የነበረው። ኮምፒውተርን በምሰራበት ጊዜ ኮምፒውተር ኮምፕሊመንት ነው የሚያደርግሽ፣ ይረዳሻል እንጂ አይተካሽም አንቺን አይደለም። የአሁኑ አብዮት የኤአይ አብዮት ግን ክሪኤቲቭ ዲስትራክሽን ነው ስቲል። ምክንያቱም ኤአይ ሰዎችን በስራ በሚተካ ጊዜ የሚፈጥራቸው ደግሞ አሉ። ምክንያቱም ሮቦት ትሰሪያለሽ፣ ሮቦት ሪፔር ታደርጊያለሽ። እንትን ምንድን ነው የሚባለው ሪሰርች ትሰሪያለሽ። እና ደግሞ በትክክል ደግሞ ኤአይ የማይቀየሩ በተለይ ሂውማን ኢንተራክሽን የሚፈልጉ አስተማሪነት ለምሳሌ ይሻሻላል በኤአይ ምክንያት። ግን ሂውማን ቱ ሂውማን ኢንተራክሽን ደግሞ ስለሚያስፈልገው አስተማሪነት ይኖራል። ዶክተርን በጣም ቅድም እንዳልኩሽ ለምሳሌ ካንሰርን ለማከም የተለያዩ ህክምናዎችን ለማድረግ
እንትን ያደርጋል፣ ሞር ኤፊሽንት ያደርጋል። ግን ዶክተሮች ስኪል ያስፈልጋሉ፣ ፋየር ፋይተሮች፣ ፖሊሶች፣ እንደዚህ የሚያስፈልጉ ስራዎች ደግሞ ማይቀየሩ አሉ። ግን የሚቀየሩትም ደግሞ ሪትሬን በማድረግ ሰዎችን ከሁኔታዎች ጋር አዳፕት በማድረግ የሚተኩ ስራዎችም ደግሞ ይፈጠራሉ። ሴም ታይም አሁን ቅድም እንዳልኩሽ ሮቦት ማምረት ይኖራል። ከኤአይ እንትን ማድረግ ሶፍትዌሮችን በእርግጥ ራሱም ደግሞ ራሱም በራሱም ክሬቲቪቲም ስላለው እንትንንም ክሬቲቪቲንም የሚተካ ነገር አለው። እንዲያውም መጽሐፍ ሁሉ ይጽፋል፣ ፊልም አሁን እኮ መለየት ሁላቸው ቪዲዮ ራሱ ጀነሬት ያደርጋል። እንትን ብዙ በቃ ብዙ ነገሮችን በራሱ የመፍጠር እንትን ስላለው በክሬቲቪቲ የሚተዳደሩ ሰዎችን ሊተካቸው ይችላል። ግን አርኪቴክቸር ምናምን ሊተካ አይችልም። ለምሳሌ አርኪቴክቸር ኦሪጂናል የሆነ ፈጠራ ምናምን ነገሮችን ይተካል የሚል ግምት የለኝም። ኢንጂነሪንግን ሊተካ ይችላል። ኢንጂነሪንግም ቢሆን የተወሰነ እንትኖችን በምሳሌ ሊደርሺፕ ደረጃ ያሉ ይሄ ሂውማን ኢምፓቲ የሚፈልጉ ትረስት ምናምን የሚፈልጉ ሂውማን ቱ ሂውማን ኢንተራክሽን የሚፈልጉ ነገሮችን ላይተካ ይችላል። እና ዞሮ ዞሮ የሚወጡ ስራዎችን ቢኖሩ የሚተኩ ይኖራሉ። ግን አት ኤንድ ኦፍ ዘ ዴይ ግን እስካሁን ከነበሩት ሪቮሉሽኖች ይሄኛው በጣም አድቫንስ ስለሆነ እና በጣም በከፍተኛ ደረጃ ፕሮዳክቲቪቲን ስለሚጨምርና የሰውን የሌበርን ተፈላጊነት በጣም ስለሚቀንሰው በዛ ልክ ኤአይ በሚያፈናቅለው ልክ አዲስ ስራ ስለማይፈጠር አዳዲስ ሞዴሎች የታሰቡ ነው ካሁኑ። በተለይ ቅድም ያልኩሽ ዩኒቨርሳል ቤዚክ ኢንካም ለሰዎች መስጠት፣ ቤዚክ ኢንፍራስትራክቸሮቹ በነፃ ለመስጠት። ሌላው ቅድም ከኢትዮጵያ ጉዳይ ጋር አይዶን አንስቸው እንደሆነ አላውቅም፣ በጣም አሁን የኤአይ እና የሂውማኖይድ ሮቦትስ መምጣት ምንድነው እንትኑ እንግዲህ አሁን እንደዚህ ኢንዱስትሪያላይዝድ የሆኑ በቅርቡ የተሻሻሉ የተለወጡ ሀገሮች እነ ቪየትናም፣ ባንግላዴሽ፣ ቻይና ምናምን የመሳሰሉት አሁን ሳውዝ ኮሪያ ምናምን በኢንዱስትሪያል ሪቮሉሽን ነው ሌበርን በመጠቀም ነው ሰዎቻቸውን ከስራ አጥነት ከስራ ፈትነት ወደ ሰራተኝነት የቀየሩት። አሁን ግን ሌበርን የሚተካ ነገር ነው የመጣው። እነ ኢትዮጵያና ብዙ ሀገሮች ደግሞ ኮምፓራቲቭ አድቫንቴጃቸው ደግሞ ሌበር ላይ ነው በከፊል ያለው። ብዙ ወጣቶች አሉ፣ ብዙ ስራ ፈላጊ ልጆች አሉ። እና እነሱን ትሬን አድርገሽ አሁን ካለው ቴክኖሎጂ ጋር አዳፕት እያደረጉ ካልመጡ፣ ለምሳሌ አሁን ኢትዮጵያ ኢንዱስትሪያል ዞን የሚባል ከፍተዋል፣ ሐዋሳ ምናምን ባለፈው እንደውም በአጎዋ ምክንያት የተዘጉ። አሁን የነዛ እኮ ቻይና ቺፕ ሌበር ፍለጋ ኢትዮጵያ ስለምትሄድ እኮ ነው አይደለም፣ ከኢትዮጵያ አምርታ ቺፕ ሌበር ስላለ ኤክስፖርት ማድረጉ ያዋጣኛል በሚል ነው። አሁን ያ ይቀራል። ምክንያቱም አሁን ቻይና በተለይ ማሲቭ የሆነ የሂውማኖይድ ሮቦት በማምረት አንደኛ ነች እና በሂውማኖይድ ሮቦት ማሰራት የምትችለውን ስራ እያለ አፍሪካ ሄዳ ፋብሪካ አትከፍትም። እና ያ ለእኛ በጣም ኮምፒቲቲቭ አድቫንቴጃችንን በጣም ይጎዳዋል። እና ብዙ ማሲቭ የሆነ ኢንዱስትሪያላይዜሽን ጀምረሽ ያንን በሰዎች ላሰራ ካልሽ ያው ኤፊሽንሲ ይቀንሳል። ከዓለም ጋር ለመወዳደር አትችይም። ምክንያቱም ሌላው ዓለም በሮቦት ምናምን እያመረተ አንቺ በሰው በድሮ ኦልድ ፋሽን በሆነ ወይ እያመረች ኮምፒቲቲቭ መሆን አትችይም። ግን በትክክል ኢንቨስት ካደረግንበትና ከተጠቀምንበት ግን ኤአይን በመጠቀም አሁን ያለንን ኢኮኖሚ ማዘመን ይቻላል። አግሪካልቸርን ማዘመን እንደሚቻል፣ ሄልዝ ኬርን ማዘመን እንደሚቻል ብዙ ጠቀሜታዎች አሉት አደጋ ሀገሮችም ቢሆን። ግን እንትን ካቻፕ ካላረግን አሁን ዩቫል በቀደም ኢንተርቪው ሲያደርግ በዚህ ጉዳይ ላይ ምን አለ፣ በፊት የሚጠበቀው ከሰው ልጅ እንትን ነበር አለ የሆነ ነገር ማወቅ ነበረ። አሁን ማወቅ አይደለም ማወቅ በቃ ኤአይ የሆነ ነገር ጠይቀሽው ማወቅ ትችላለች። በቃ ሲምፕል ዛት። አሁን ትልቁ የሰው ልጅ ሰርቫይቭ ለማድረግ የሚያስፈልገው ነገር ማወቅ ሳይሆን አዳፕት ማድረግ ነው። ከአሁን ሁኔታ ጋር ራስሽን ተዘጋጅተሽ አላርለ ጠብቀሽ ፊት ኢን ማድረግ አለብሽ። ማወቅሽ በቃ ተተክቷል ማወቅን በተመለከተ እና ማወቅ ለብቻው ጠቀሜታ የለውም እና አዳፕት ማድረግ ያስፈልጋል። እና አይ ዶንት ኖ እንዲህ ብዬ እንደምገልጸው አላውቅም፣ ብቻ ያስፈራኛል አሁን የዓለም ያለበት ሁኔታ እና እኛ ደግሞ እያተኮርን ያለበት ሁኔታ ርቀቱን ስታየው። ይሄ ደግሞ ከ20 ከ30 ዓመት አይደለም። አሁን ኤለን እኮ የሚለው የዛሬ 5-10 ዓመት ነው ሁኔታዎች ይቀየራሉ የሚለው እና አይኖሩም የሚለው 10 ዓመት ነው እንግዲህ 2036 ቀጥይ። ከዚህ ጋር እንደው ተያይዞ ምንድነው ሊሆን የሚችለው? እሱ እንግዲህ ይሄኛው ዓለም ራሱ ምን ይመስላል እሱ የሚለው አይነቱ የሚለው ራሱ የሆነ ብዙ የሚል ነገር አለው አይደል?
ስራ ካልተሰራ ገንዘብ ዋጋ ከሌለው ምናምን ሰዎች ምን ሲያደርጉ ነው የሚውሉት? ሀብት ሄቨን ኦነርዝ መጣ ማለት እኮ ነው። እ? ሄቨን ኦነርዝ መጣ ማለት ነው። የእግዚአብሔርም እኮ አይ ለምን ጥረ ግረ ብላ የሚለው ቀረ ማለት እኮ ነው። እኮ ግን ያስፈራል ማለት ከዚህ አዴ ቀደም ተርሚኖች እንዴ ጋር ስንነጋገር ነበር እና በዚህ ጉዳይ ወንጀልም ሊበዛ ይችላል እንጂ ያ እሱ ምንድን ያ ነው ሊሆን የሚችለው? ኢቭን በኮሮና ጊዜ ውስጥ ራሱ እንኳን ምን አይነት ያ ወንጀሎችን ስናይ የነበረበት ነገር ያ ነበር እና እሱም እንደዚህ ሲታሰብ አብሮ ማን ነው በዚህ ደረጃ እየተዘጋጀ ያለው ለሚመጣው ዓለም የሚለውም ነገር የሚያስፈራ ነገር አለው አይደለም? እኛ አለ እነሱ ለነዚህ የሚጠቀሙ ላደጉ ሀገሮችም ቢሆን ያ ያስፈራል። እነሱስ የተዘጋጁበት ነው ወይ የሚለው ነገር ይሄ የቴክኖሎጂው መሄድ ብቻ ነው እንጂ ይሄኛው ከሰው አንጻር ብዙ እንትን እየተባለበት ያለ አይመስልም እና ከሰው ግንኙነት ምናምን ምናምን አንጻር እና እሱም የሆነ የሚያሰጋ ነገር ያለው ይመስለኛል እና ወደ ሌላ ነጥብ ከማለፌ በፊት ምናልባት እሱ ላይ የምጨምረው ካለ ያ እንኳን እንትን ቀርቶ ለዚህም ራሱ አሳሳቢ ነው። ቅድም እንዳልኩሽ አማን ነው እንዳልሽው ሰው ስራ በእርግጥ እዛ ደረጃ የሚደረስ አይመስለኝም። አሁን ክሬቲቭ ዲስትራክሽን የሚለውንም ያነሳሁት ለዛ ነው። መተካካት ይኖራል፣ አሁንም የሚያስፈልጉ ስራዎችም ይኖራሉ ብዬ አስባለሁ። ኮምፒቲሽኑም መኖሩ ስለማይቀር በተለይ ዋንስን በተመለከተ ሰው ውድድር ይኖራል። የፈለገው ምግብና መጠጥ፣ መኝታ ቤት፣ ልብስ ምናምን ቢሟላለሽ ፍላጎቷ አይቆምም የሰው ልጅ እና በዛ ውድድር ስለሚኖር አዲስ ነገሮች ይፈጠራሉ ብዬ አስባለሁኝ እና ያን ያህል ብሱ ባለው ደረጃ የሚሆን አይመስለኝም። ግን ያ እዛ ደረጃ ከተደረሰና ስራ ሌጀር ታይም ይጨምራል አላለ ብዙ ሰው በተለይ ዩኒቨርሳል ቤዚክ ከሚሰጥሽ ከሆነ በቃ ቤትሽ ቁጭ ብለሽ የምትኖሪ ከሆነ እንትን ይኖራል፣ የምትዝናኝበት ሰዓት ይበዛል። ግን አይተሹ ከሆነ እኮ መዝናናትም እኮ በጣም እንትን ያደርጋል እኮ አላለ ሲበዛ አይመችም አለ። በተለይ እንግዲህ እድሜሽ ምናምን ሄዶ በቃ ጉልበትሽ ካልተደከመ ሜንታሊም ካልደከመሽ በስተቀረ እረፍትም እኮ ሲበዛ እንትን ያደርጋል አለ። ጤና አይሰጥም አለ። አይ ዶንት ኖ ትንሽ እንትን ይፈልጋል የሰው ልጅ። ሰርተሽ ስታርፊ ነው ሳቲስፋክሽን የሚኖርሽ አለው እና ስታስቢው ትንሽ እንትን ያደርጋል አለ አይደለ። ሌላ ምን መጣልኝ መሰለሽ ይልቅ ያው ባለፈውም ብዬሻለሁ በሁሉም መጥፎ ነገር ውስጥ ጥሩ ነገር ይመጣል የሚል እንትን አለ። ይሄ መጥፎ ነገር አቮይድ ማድረጋችን ግን ምንድነው ከዚህ ውስጥ ጥሩ ምን ማግኘት ይቻላል ምናምን ስል አሁን ለምሳሌ አፍሪካ ሀገሮች ምናምን እንደዚህ ወደኋላ የቀሩ አሁን እንግዲህ ሌላው ዓለም እየሰሩ መኖር ከጀመረ በኤአይ ዲፔንደንት ቴክኖሎጂ ዲፔንደንት ምናምን የሆነ ከመጣ እኛ ብርቅ እንሆናለን ማለት ነው። ሰርተው የሚኖሩ ሰዎች ኤአይ ቴክኖሎጂ የሌላቸው ሰዎች ለመጎብኘት በቃ አሁን ልክ እንዴት ነው ልብስ የማይለብሱ ሰዎች አዳለ የትራዲሽናል ላይፍ የሚኖሩ ሰዎችን ለመጎብኘት ቱሪስቶች ይሄዳሉ አይደለም። በጣም ሪሞት የሆኑ ኤሪያዎች ጂንካ ምናምን አዳለ የተለያዩ ቦታዎች ላይ የሄዱ በቃ ሰዎች እንደዚህ የሚኖሩ አሉ የሚል የተለየ አኗኗር ለማየት ሰዎች መቼም ቱሪስት ኖርማሊ ቱሪስት የሚፈልገው ምንድነው እሱ በሚኖርበት አካባቢ የሌለውን ነገር ሌላ የሚያስደንቁ ነገሮችን ለማየት ነው አይደለም የሄደው፣ ቅርሶችን ለማየት የሰዎችን አኗኗር ለማየት እና ምናልባት የሚቀጥለው ትውልድ ከዛሬ 20-30 ዓመት አሁን የአፍሪካ ካቻፕ ካላደረገች እና አሁን ያላትን የኑሮ ደረጃ የምትኖር ከሆነ እና ብዙ ሰው ደግሞ ስራ የማይሰራ ከሆነና ሌጀር ታይም ብዙ ካለው ለቱሪዝም ግን ጥሩ አላለ። እስቲ እንደዚህ የሚኖሩ ሰዎች አሉ፣ ቴክኖሎጂ የሌለበት እንደ ድሮ እየሰሩ የሚኖሩ የድሮ አያቶቻችን ይኖሩ እንደነበሩ የሚኖሩ ሰዎች አሉ ምናምን ለማየት እንደገና ደግሞ እንትንም ደግሞ አላለ ይሄኛው ቅድም እንዳልኩሽ ቦሪንግ ይሆናል አለ። አሁን ለምሳሌ እንደሰማሁት ከሆነ ኖርዌይ፣ ፊንላንድ ምናምን ኢኮኖሚያቸው በጣም ጥሩ ሁኔታ ላይ ስላለ ብዙ ሰዎች ሳይሰሩ የሚከፈላቸው ሰዎች አሉ። በተለይ ኖርዌይ በጣም በከፍተኛ ነዳጅ ገቢም ስላላት ጥሩ መንግስትም ስላላት ሀብት ያከፋፍላሉ ምናምና፣ ግን ስዊሳይድ ሬቱ ግን አንደኛ እንትን ነው ሀይ ነው እንትን ማድረግ እና እዚህ የሚኖሩ ሰዎች ያደጉ ሀገሩ የሚኖሩ ሰዎች በዚህ በቴክኖሎጂ ተራቆ እንግዲህ ወደፊት አሁን ኤለን እንዳለው አላርለ አብዛኛው ስራ በኤአይ እና በሮቦቱ የሚሰራ ከሆነና ሰዎች ብዙ ልፋት የማይጠይቅ ነገር የሚሰሩ ከሆነ ወይ ደግሞ መንግስት የሚደጉማቸው ከሆነ ጊዜ ይኖራቸዋል፣ የተወሰነ ገንዘብ ይኖራቸዋል። ያኔ አፍሪካን ምናምን በቱሪዝም ያጠቀልቁ ይመስለኛል ጊዜም ስላላቸው እና በዛ ምናልባት አድቫንቴጅ ይኖረዋል ብዬ አሰብኩኝ። በዛ አላርለ ተጎብኝ እንሆናለን ማለት ነው። እንደገና ደግሞ ቦሪንግም ላይፉም እዚህ ቦሪንግ ስለሚሆን አላርለ ሳይሰሩ መኖር ምናምን
ትራዲሽናል ላይፍ የሚፈልግ ሰው እዛ ሄዶ ሴትልም ሊያደርጉም ይችል ይሆናል ብዬ አስባለሁ። ይሄ የመቆጣጠርን ጉዳይ በተመለከተ ሪቪው የማድረግን ትልልቅ ካምፓኒዎች አንዳቸው ሌላቸውን እንዲያደርጉ አይነት ነገር የሴፍቲን ጉዳይ እያነሳ እሱን ጉዳይስ እንዴት ታየዋለህ? ማለት የተለያየ ፍክክር የገንዘብ ጉዳይ ምናምን ከባድ ነው እንግዲህ ምን መሰለሽ እነኚህ ሰዎች ከትሮት አሁን ሰምተሽ ከሆነ ኤቭሪ ዊክ አዳዲስ ነገሮች እየተፈጠሩ ነው ያሉት። እነዚህ ተወዳዳሪዎች ናቸው። ተወዳዳሪ ሆነው እሱ የሚለው ምንድነው አላለ ሁላችንም አንደኛው የሚያስፈራው መሰለኝ ኤአይ አንደኛው የሚያስፈራው ስራ መተካት ብቻ አይደለም፣ ቴክ ኦቨር ቢያደርግስ ራሱ በቃ አውት ኦፍ ኮንትሮል ቢሆንና አላለ ሂውማኒቲን ቴክ ኦቨር ቢያደርግ ጠየቁት እኔ ቻትጂፒቲን ኢንስሌቭ የማድረግ እድል ይኖረው ይሆን ወይ አላለ ሂውማኒቲን ኢንስሌቭ ያደረገን ይሆን ወይ ብዬ እንደዛ አይነት የለም አዝማሚያ የለም። ግን ሊሆን የሚችለው ምንድነው ሰዎች ኤአይን ተጠቅመው ሌላውን ሰው ኢንስሌቭ ሊያደርጉ ይችሉ ይሆናል። እና ኢንስሌቭ ለማድረግ ኤአይ ሰዎች ኢንስሌቭ ማድረግ 3 ነገር መሟላት አለባቸው ነው የሚል መልስ ነው ያገኘሁት። አንደኛው ከኛ በላይ ኢንቴሊጀንት መሆን አለበት። ከሰው ልጅ በላይ አንቺ ኢንስሌቭ የሚያደርግሽ ከአንቺ በላይ ያው ኮንሽስ ሆነው ከአንቺ በላይ ኢንቴሊጀንት ሆነው የሚቆጣጠርሽ ነው ማለት ነው። ሁለተኛው ደግሞ በዛ መልኩ ፕሮግራም መደረግ አለበት። ሂውማኒቲን ኢንስሌቭ እንዲያደርግ ተደርጎ ኤአይ ፕሮግራም መሆን ይኖርበታል። ሶስተኛው ደግሞ በፈለግን ጊዜ ስዊች ኦፍ ማድረግ የማንችለው መሆን ይኖርበታል። ከኛ ኮንትሮል ውጭ አላለ። አሁን ለምሳሌ ኢንተርኔት ካቆምሽበት ፓወሩን ስዊች ኦፍ ካረግሽበት ሊሆን ይችላል አይደለም፣ ያው ሊቆም ይችላል። ግን እንደዛ ደረጃ ከደረስን ግን 3ቱ ነገሮች ከተሟሉ ሊቆጣጠረን ይችላል። እና ምንድነው አሁን እንግዲህ ፍራቻው አለ። ኢቭን ቻይናና አሜሪካ እንኳን በግለሰብ ደረጃ ቀርቶ ቻይናና አሜሪካ ሲወዳደሩ እኮ ወደፊት ለሁለቱም አደጋ ሊያመጣ እንደሚችል ሁኔታ ሊፈጠር እንደሚችል እኮ ያውቃሉ። ግን አንዱ ቢተው ደግሞ አንዱ መቀጠሉ ስለማይቀር ስኪፕ ሶን እና አሁን በየጊዜው መደረግ አለብን አላለ እየተነጋገርን ሬጉሌት ማድረግ አለ። አይ ዶንት ቲንክ ወርክ ላይክ ዛት የሚሰራ አይመስለኝም። ሞር ኦፍ እንዴት ነው ዊሽፉል ቲንኪንግ አይነት ይመስለኛል። ምክንያቱም ኮምፒቲሽን ውስጥ ሆነሽ አት ሴም ታይም እንትኑ እየተቀያየርን አለ እኮ አደገኛ ነገር ሲመጣ ኢንፎርም እየተደራረገ ማን ይነግርሻል? እንደዛ አይነት ነገር ከዛ እንደዛ የሚደራረጉ ከሆነማ አድቫንቴጅ ይመጣባቸዋል አይደለም አይመስለኝም። እንዲያውም ሴትዮዋ ማለች እኮ ስትሰዳደቡ አይደል እንደምትሉት እንዴት ነው አብራችሁ የምትሰሩት ምናምን በጣም በተራት ስትዘላለፉ ነው የምትሉት ምናምን። ግን ሁለቱ ነገሮች እንግዲህ እንትናም ከሀሳቦች ኔክሰስ ላይም ይሄ ፍራቻ እንዳለ ከአይረን ከርቴን ወደ ሲሊከን ከርቴን ሊቀየር ይችላል ወደፊት እና ሬጉሌትድ መደረግ አለበት። አገራት ሊያስቡበት ይገባል። ኢኳሊ አሁን ደግሞ ብዙዎቹ በተለይ በአሜሪካን ኢንቨስት የሚያደርጉት ግለሰቦች ስለሆኑ ኮንሰርንድ ሆነው ስልሽ በተለይ ስራ መተካቱ ምናምኑ ምናልባት ቅንጦት ሊሆን ይችላል። ኦኬ ቢተካንም ችግር የለውም በተለያየ ኢኮኖሚክ ሞዴል ሊሳከል ይችላል ያለች። ግን ዋሪፍ ቢዮን ከኮንትሮል ውጭ ቢሆንስ? ገባሽ? በተለይ አሁን ዛሬ ቅድም እንዳልኩሽ ኢኮኖሚስት ዛሬ ከቨር ስቶሪ አድርጎ ያወጣው ይህንን ነው። 3-4 አርቲክሎች በዚህ ጉዳይ ጽፏል። ቅድም ዝም ሳዳመጥ ነበረ። የተወሰነ አነበብኩ፣ የተወሰነ አዳመጥኩና ኮንሽስ የማድረግ ነው። አሁን ደግሞ ሩጫው መጀመሪያ ኤአይ ሰውን እንዲተካ የኢንቴሌክቹዋል ስራ እንዲተካ አደረጉ። እንደገና ቀጥለው በሂውማኖይድ ሮቦት ደግሞ ሰርተው በሂውማን ቅርጽ ሰርተው ደግሞ የሰው የሚሰራውን ፊዚካል ስራ እንዲተካ አደረጉ። አሁን የሚቀጥለው ደግሞ ኮንሽስ የማድረግ ላይ ነው እንትናቸው እና ኮንሽስ ከሆነና ኮንሽስ ሆነ ማለት ስሜት ይኖረዋል፣ አንገር ይኖረዋል፣ ፊሊንግ ይኖረዋል፣ ሳድ ይሆናል፣ ቂመኛም ሊሆን ይችላል ማለት እኮ ነው። ገባሽ? ከኛ በላይ ኢንቴሊጀንት ከሆነ ከኛ በላይ ፓወርፉል ሆኖ የመበቀል እንትኑ ችሎታ አላለ ካፓሲቲው ካለው አውት ኦፍ ኮንትሮል ሆኖ እንትን ሊያደርገን ይችላል። ግን በጣም ትላልቅ ብዙ አድቫንቴጆች አሉት። ለምሳሌ እንትኖችን የሂውማኖይድ ሮቦት እንትኖችን ቴኬር ሊያደርግ ኤልደርሊ ሰዎችን አሁን ለምሳሌ ኤልደርሊ እድሜያቸው የገፋ ሰዎችን ቴኬር ማድረግ በጣም ከባድ ስራ ነው ለብዙ ነርሶች ለምናምን። እንደውም አይተሽ ከሆነ ብዙ ቦታ አላለ ሰው ለማግኘት ሁሉ ይቸገራሉ። ምክንያቱም ባህሪያቸውን መቋቋም ምናምን እና እነሱን ቴኬር ማድረግ በጣም ሀዛርዴስ የሆነ ቦታዎች ውስጥ የመስራት ምክንያቱም ምንም እንትን ስለሌለው ለምሳሌ እሳት ማጥፋት፣ እሳት አደጋ ስራዎችን መስራት፣ ቆሻሻ መድፊያ ውስጥ ሆኖ ሪሳይክል ማድረግ፣ ቆሻሻ እናንትኑ መለየት ምናምን ብዙ
አዎ እሱማ አላለ ከሕክምና እርሻዎች አንጻር በጣም ከሕክምና አንጻር በተለይ ደግሞ በጣም ከፍተኛ አድቫንቴጅ አለው። ኤፊሽንሲ ያመጣል። ብዙ ብቻ ጠቀሜታው የትየለሌ ነው። ግን ምንድነው የሚያስፈራው ነገር ግን ጠቀሜታው ጉዳቱ ጠቀሜታው እንዳይበልጥና ችግር እንዳይፈጥር ነው እንጂ ኢንቫይሮንሜንቱም ላይ ብዙ ጠቀሜታዎች እንዳሉት ይናገራል። ዌዘር ፎርካስት ማድረግ ይችላል። የአግሪካልቸር ፕሮዳክሽን ላይ እንትን ማድረግ ምንድነው የተክሎች በሽታ ምናምን ፕሬዲክት ማድረግ ይችላል። ብዙ የአግሪካልቸራል እንትንን ኤፊሽንሲን ምንድነው የሚባለው ፕሮዳክቲቪቲ ለመጨመር ሁሉ ከፋክተሪ ፕሮዳክቲቪቲ አልፎ አግሪካልቸራል ፕሮዳክቲቪቲ እንደውም አፍሪካ ሀገሮች ምናምን ያንን ቢጠቀሙ ኢትዮጵያ ምን ብታረግ ጥሩ ነው፣ ምን ላይ ነው ያለችው እና ምንድን እርምጃዎች መውሰድ አለባት ምናምን ብዬ ጠይቄ ሁሉ የሆነ መልስ አግኝቻለሁ እና ለዛ ሁሉ ይረዳል እና በጣም ምንም ጥያቄ የለውም። ብዙ ጠቀሜታው በጣም የትየለሌ ነው። ኢንቫይሮንመንትን በተመለከተ ግን ልክ በአግሪካልቸር ላይ ዌዘር ፎርካስት በማድረግ ኢነርጂ ሴፍ በማድረግ ምናምን የሚጠቅመው ሁሉ የሚጎዳቸው ደግሞ አሉ በጣም። ምክንያቱም ከፍተኛ ኤነርጂ ኮንሱመር ነው። ያው እንግዲህ በፀሐይ ብርሃን ለመጠቀም ነው አንደኛው እንትን እቅዱ። በተለይ አሁን ስፔስ ላይ ምናምን በማምረት ምናምን እንደገና ደግሞ ሮቦቶችን ለማምረት ደግሞ በጣም እንትን ይፈልጋል፣ ከፍተኛ ኤነርጂ ይፈልጋል። እንደገና ደግሞ ኤአይን ዳታ ፕሮሰስ ስታደረጊ ከፍተኛ ኤነርጂ ብቻ አይደለም የሚፈልገው፣ እንደገና ደግሞ እሱን ለማቀዝቀዝ ደግሞ ብዙ ውሃ ይፈልጋል። አሁን የሚገርምሽ ነገር ልጆቼ ኤአይ ሲባል መስማት አይፈልጉም። ምክንያቱም ኢንቫይሮንመንቱ ላይ በጣም ተጽዕኖ የሚያደርግ ስለሆነ የሚል እንትን አላቸው። ኢንቫይሮንመንት ላይ ደግሞ በጣም ኮንሽስ አድርገው ነው የሚያስተምሯቸው መሰለኝ። በጣም አሁን ለምሳሌ ወንድሜ ብዙ ጊዜ ኤአይ በጣም ሳቪ ነገር ነው። የኤአይ ቪዲዮ እየላከ ለልደታቸው ለምናም ይልክልኝና ሳሳያቸው ማየት አይፈልጉም። ምክንያቱም ይሄ ጀስት ነው፣ አንደኛ ፌክ ነው፣ ሁለተኛ ደግሞ የኢንቫይሮንመንቱን የሚያጠፋ ነገር ነው። እና ምንድነው ኢንቫይሮንመንቱም ላይ አሰስመንቱ ምንድነው ያለው? ለኢንቫይሮንመንቱ የሚጠቅማቸው ብዙ ነገሮች አሉ፣ የሚጎዳቸውም ብዙ ነገሮች አሉ። ግን ምንድነው አት ኤንድ ኦፍ ዘ ዴይ የሚጠቅሙ ይበዛል ወይስ የሚጎዳው ይበዛል የሚለው ዘ ጁሪ ኢዝ አውት። ማለት አሁን ይሄ ነው ብሎ ዴፊኒትሊ መናገር አይቻልም። በሁሉም ነገር ላይ ስራን በመተካትም የሚፈጥረው ስራ ይበዛል ወይስ የሚቀንሰው ይበዛል የሚለው ዴፊኒትሊ የሚቀንሰው የሚበዛ ነው ይመስለኝ በቁጥር ደረጃ ካየሽው፣ በቁጥርም በስኪልም በሁሉም መስኮች። ግን ያንን ለማጣጣት ከፍተኛ የእንትን ምንድነው የምትይው የገቢ ምንጭ በጣም ከፍተኛ ደረጃ ስለሚገኝ ያንን ፌርሊ ዲስትሪቢዩት ከተደረገ ለሶሳይቲው ጠቀሜታ ላይ ሊውል ይችላል። ግን ፌርሊ ዲስትሪቢዩት ካልተደረገና ጠቀሜታው አሁን እንደሚታየው ወደ ጥቂት ሰዎች ብቻ የሚሄድ ከሆነ ፕሮባብሊ ወደ ሶሻሊስት ሪቮሉሽን ሊያስነሳም ይችላል። እንዲያውም አሁን የሚታዩት በዲሞክራቲክ ፓርቲ ወደ ሶሻሊስት ኢቨን አውሮፓ ውስጥ ምናምን በተለይ ጄንዚ የሚባለው ትውልድ ወደ ሶሻሊስት የማዘንበል ባህሪ ይታያል። ያም እንግዲህ ከዚህም ከእንትን ጋር የሚያያዝ ይመስለኛል ከዚህ ከኤአይ ኢመርጀንስ ጋር። ምክንያቱም እየተኩ ከሆነ ጠቀሜታው በጠቅላላ ወደ ሀብታሞቹ የሚሄዱ ከሆነና ሀብታሙ በጣም ሀብታም የሆነ ድሃው ደግሞ የበለጠ ድሃ የሆነ ነው የሚሄደው። ይሄ እኮ በቃ ግልጽ እኮ ነው። ምክንያቱም እንትናቸው ሰው ላይ ዲፔንድ ማድረጋቸው ይቀርና ማሽን ላይ ብቻ ዲፔንድ የሚያደርጉ ከሆነ አላለ ብዙ ሰው ስራ ፈቶ ግን ብዙ ምርቶችን ማምረት እስከቻሉ ድረስ ኢንከም ጋፑን ይቀንሰዋል። ግን ትልቁ የሰው ልጅ አድቫንቴጃችን ምንድነው ብዬ ነው የማየው እኔ። የትም ቦታ አላነበብኩም ይሄን ነገር። አድቫንቴጃችን እንደሚመስለኝ በራሴ ሳየው ኮንሱመር መሆናችን ትልቅ አድቫንቴጅ ያለን ይመስለኛል። ምክንያቱም የፈለግሽውን ኤፊሽንሲ አምጥተሽ የፈለግሽውን እርሻውን ብታዘምኝ፣ ፋብሪካውን ብታዘምኝ፣ በአጠቃላይ ዳታ ፕሮሰሲንጉን ኢንፎርሜሽኑ በቃ ሁሉ ነገር ብታዘምኝ አዘ ኤንድ ኦፍ ዘ ዴይ ለሰው ሊጠቅም ነው አይደለም፣ ሰው ልጅ ላይ ለማዋል ነው። የሰው ልጅ ደግሞ ሰርቶ ኮንሱም አድርጎ ተጠቃሚ ካልሆነ ይሄ ሁሉ ነገር በቃ ዩዝለስ ነው የሚሆነው አይደለም። ስለዚህ ለዛ ሲሉ እነዚህ ካምፓኒዎቹን ቢሆኑ ወይ የስራ እድል አማራጭ የስራ እድል በመፍጠር ወይ ደግሞ ኢንከም ዲስትሪቢዩት በማድረግ ሶሳይቲው እንዲቆይ ፎር ዜር ኦን ሴክ። ምክንያቱም ሶሳይቲ ኮንሱም ካላደረገ መኪና አምርተው ተጠቃሚ ከሌለ ስልክ አምርተው ባይዘወይ ስልክ ራሱ አሁን ሴልፎን መጠቀም ራሱ በሚቀጥለው 2-3 ዓመት አውትዴት እየሆነ ይመጣል ነው የሚሉት። በመነጽር ይተካል። አሁን መነጽሮች አሁን ይሄ አሁን ለምሳሌ ስማርት እንትን ነው፣ ማውራት እችላለሁ፣ ጉግል ማድረግ አላላ ኢንፎርሜሽን መጠየቅ እችላለሁ፣ መደወል እችላለሁ፣ ቪዲዮ ማንሳት፣ ካሜራ ማንሳት ምናምን እና ኢቭን አሁን ይሄኛው የለውም እንጂ ሌሎች ስማርት ክላሶች ግን ዳይሬክሽን ራሱ አሁን ስልክሽን እያየሽ ወክ ከማድረግ እንትን ሁሉ ያሳይሻል።
ስትሪቶችን ሁሉ እንዲያሳይሽ አድርገሽ መሄድ ትችላለች። እና የመተካት በመነጽር የመተካት አዝማሚያ እንዳለው ነው። የሳምሰንግም ባለፈው ሲኢኦ እንደዛ ሲል ሰማሁት መሰለኝ። እንደዚህ አይነት አዝማሚያ አለ። እና ብቻ ምንድነው መሰለች እነዚህ ሁሉ ኤፊሽንሲን አምጥተው የሁሉ ፕሮዳክት አት ዘ ኤንድ ኦፍ ዘ ዴይ ሰዎች ሊጠቀሙበት ይገባል። ሰዎች የማይጠቀሙበት ከሆነ የግድ እናስፈልጋለን ማለት ነው። ኢኮኖሚ ውስጥ አዘ ኮንሱመር መሆናችን ቅድም ከተባለው አንጻር ዞሮ ዞሮ ብር ዋጋ ገንዘብ ዋጋ የሚያጣ ከሆነ እነሱስ የእኛን ኮንሱመርነት ለምንድን ነው የሚፈልጉት ምናምን የሚለው ነገር በራሱ የሆነ አነጋጋሪ ጉዳይ ይመስለኛል። ያለ አይነት ነገር ትርጉም ያጣላ ዋትስ ፖይንት ትርጉም ያጣላ ኤፊሽንሲ መምጣቱ ምርቱ መምጣቱ ምናምኑ ጀስት ቱ ዋት ኢንድ ዋትስ ፖይንት ኦፍ ዱይንግ ኦል ዚስ ሰዎች ይጠቀሙበት ለእነሱም እኮ ማለት የሆነ አሁን ገንዘብ ዋጋ ያጣል ሲባል ይሄንንም ነገር አይጨምርም ወይ አወሳስበውም ወይ? እሱ እኮ ነው የኔ ጥያቄ። እሱ ነ ከጠየቅሽኝ አይ ቲንክ ኢትስ ካይንድ ኦፍ ፋርፌችድ ኮምፕሊትሊ ገንዘብ ቢቀር እንኳን የሆነ ሌላ ትራንዛክሽን ሚንስ ኦፍ ትራንዛክሽን ገንዘብ ያው ሚንስ ኦፍ ትራንዛክሽን አለ። ድሮ ሰዎች ባርተር ያደርጉ ነበር ምናምን እህል በእህል ትቀያየሪ ነበር ምናምን። አሁን ደግሞ ገንዘብ ላይ ያለ ነው አሁን አለ። በእርግጥ ዲጂታል ትራንዛክሽን ላይ ገብተናል። አሁን ደግሞ ገንዘብ ካሽ ለካሽ አትቀያየሪም፣ ያው ኦንላይን ትገበያያለሽ። ግን ሌላ አይነት ቅድም እንዳልኩሽ የሶሻል ክሬዲት ምናምን የሚባል ነገር ወይ ሌላ አይነት የትራንዛክሽን መንገድ ይፈጠራል እንጂ ኮምፕሊትሊ ትራንዛክሽንለስ የሆነ ላይፍ እሱን መጠየቅ ነበረባት። የሆነ ማለት በጣም መጠየቅ የነበረባት ኦኬ በፋብሪካ ምናምን ፍላጎቶችን ኒዶችን ማሟላት ትችላለ። ቤዚክ ነሴሲቲዎች ሰውም ምሳሌ የሰጣት ጋርደኒንግ ምናምን ከምታደርግ ይልቅ ስቶሬደሽ በርካሽ መግዛት ትችላለች ምናምን። ግን እንትንስ ዋንቶች አሁን ለምሳሌ ላግዥሪየስ የሆነ ላይፍ መኖር ለምሳሌ አንድ ሰው በሆነ ቀን ቲም ፓርኮች ሄዶ ምናምን መዝናናት ሊሚት አለው አይደል? ሁሉም ሰው መሄድ አይችልም። ማንንም የምታስገቢው ከዛ ላይ ገብቶሻል። ለምሳሌ ካፓሲቲው 10,000 ከሆነ 100,000 ሰው እዛ መግባት ቢፈልግ የሚከፍለውን ሰው ነው በምን ትለየዋለሽ? ያንን 10,000 ሰው ለሁሉም ሰው የሚሆን መዝናኛ ምናምን መስራት አችም እና ዋንቶችን ስቲል ኮምፒቲሽን ይኖራል። አዲስ የሆነ ትራንዛክሽን ሌላ አይነት አለ የመለዋወጫ መንገድ ካልተሰራ በስተቀረ ገንዘብ ኮምፕሊትሊ እንትን ይሆናል ማለት ትንሽ አይ ዶንት ኖ መቼም እናያለን እንዳልሽ እዛ ድረስ ላኖር እንችላለን። አላውቅም። ግን ኢትዮጵያ ስጠይቅ ልቅ አንድ እንዳልዘነጋው ምንድነው ኢትዮጵያ ያለችበት ሁኔታ ኤአይና ሂውማኖይድ ሮቦትን በተመለከተ ስታተሷ ምንድነው ብዬ ቼክ ሳረግ በፖሊሲ ደረጃ ጥሩ እንደሆነች የመንግስት ኦልሬዲ ኮንሽስነስ አለ ኤአይን እንትን ለማድረግ አለ አይደለ ኤአይ ኢመርጅ ማድረጉንና ካቻፕ ማድረግ እንዳለብን ኮንሽስነሱ አለ፣ ፖሊሲው አለ። ግን ወደ ተግባር ሄዶ ግን ኢንፍራስትራክቸሩ ግን አልተሟላም። በጣም ከፍተኛ ኢነርጂን ፕሮዳክሽኑ አለ፣ ግን በጣም ከፍተኛ ኢነርጂ ፕሮዳክሽን ይፈልጋል። ከፍተኛ ኢንተርኔት ከቨሬጅ ይፈልጋል። ከፍተኛ የሪትሬን ማድረግ ያስፈልጋል ወጣቶች ምናምን። እዛ ላይ ግን ብዙ ገና ይቀራል። ግን በፖሊሲ ደረጃ ጥሩ አላለ ከሌሎች ሀገሮች ሲተያይ ጥሩ ሁኔታ ላይ እንዳለ ነው ግምገማው ማለት ነው። ኢትዮጵያን በተመለከተ ጠይቄ ነበር። ኢንፓርቲኩላር ዌር አር ዊ ኢትዮጵያ ያለችበት ስታተስ ምንድን ነው ከዚህ ከኤአይ ጋር በተገናኘ በሚል እና አላለ በፖሊሲ ደረጃ ጥሩ እንደሆነች ይላል። እና ደግሞ ሌላው አንድ ሌላ ኢትዮጵያን የጠቀሰ ደግሞ ፋይናንሻል ትራንዛክሽን አሁን የቴሌብር ምናምን ይሄ የቪዛ ሰርቪሶች አላለ በኢንተርኔት መሆናቸው ምናምን እሱም ያው ከኤአይ ጋር ይገናኛል እና አድቫንስመንት እንዳለ በተወሰነ ደረጃ ያሳያል። ግን ስቲል ግን ያው ማለት እኔም ዝም ብዬ የምልህ እዚህ ነገር ላይ ብዙ ኢትዮጵያ ያለችበት ምን ይመስላል የሚለውን እርግጥ የሆነ ነገር ባላቅም ካሉት ከተለያዩ መረጃዎች ተነስቼ ያው ብዙ ስራ እንደሚሰራ ታየዋለህ። የተለያዩ ዜናዎችም እንደዚሁም የሚታዩ ነገሮች አሉ። ዞሮ ዞሮ ያልነው ቅድም አክራሪ የዘውግ ብሔርተኝነቱ ይሁን ይሄ ወደኋላ የሚመልስ አይነት አረመኔያዊ ባህሪ ሰብአዊነትን አለመረዳት እነሱ ነገሮች እስካሉ ድረስ የተወሰነ ሰዎች ወይም ደግሞ የሆነ ተቋም ምናምን ወደ ላይ ሄደው
እንደዛ ሊሆን አይችልም። መልሶ ጎትቶ ያወርድሃልና እዛ ላይ የመስራቱ ነገር ዞሮ ዞሮ ምንም የሚተካው ነገር የለውም። በስነ ምግባር የታነጹ ሰዎችን እንደ ሰው ተገቢ የሆነ ሀሳብ ያላቸውን ሰዎችን በመፍጠሩ ነገር የሚለው ነገር እሱ በጣም ያሳስበኛል። እና እንደው ለማጠቃለያ ሳናነሳው ባናልፈው እንግዲህ በዚህ ማልን በዛ ማልን ዞሮ ዞሮ ምንጊዜም ኢትዮጵያ ነው። የአንቺም አምድንብሽም እንትን ዋናው ዞሮ ዞሮ ሰዎች ሀገሮች ብዙም ላያሳስባቸው ይችላል። ሰምሃው ኦልሬዲ ሊዲንግ ናቸው። አሁን እኛ ያለንበት ሀገር ማለት ነው። ቻይና ምናምን ጃፓንም ጥሩ ሁኔታ ላይ እንዳለች ነው። ሌሎችም ትላልቅ ሀገሮች ያው ዚያር ኦኬ ዚያር ቢ ፋይን ስቲል ያው ኢንዱስትሪያላይዜሽኑም እንዳለ ጎን ለጎን ነው የሚቀጥለው። እንዳለ ኤአይ መጣ ማለት ሌላው ነገር እንዳለ ጭልጥ ብሎ ይቀራል ማለት አይደለም። በሌላም መስኩ አድቫንስድ ስለሆኑ ቢያንስ እኛ ግን ያው ብዙ ነገሮች ነው የቀረ ነው እና ሲነገር ራሱ አሁን እንግዲህ ፕሮባብሊ በሚዲያ ደረጃ እኔ አሁን ሀገር ውስጥ ያለውን ብዙም ስለማልከታተል አላውቅም። ለምሳሌ አሁን ኤአይን በተመለከተ አላለ ህዝቡን ለማንቃት ለምናምን ኔክሰስ የሚባለው መጽሐፍ ላይ የተወያየ ነው ከአንቺ ሊያጋ ነው። አሁንም ስለ ኤአይ እያወራን ያለ ነው። በቃ ሚዲያው ጠቅላላ የሚያወራው ስለ ሌላ ነገር ነው። ስለ ጦርነት፣ ስለ በቃ እርስ በርስ ለመባላት፣ ስለ አዲስ አበባ የከሌ ነው አዲስ አበባ ማን ነው ምናምን። እንዳውም እሱ ላይ የሆነ ነገር ጽፌ ነበረ። ጊዜው የኛ ነው ምናምን የሚል ስሜት ያላቸው ሰዎች አሉ አይደለ? የኛ ጊዜ ነው የኦሮሞ ጊዜ ነው ነው ማንም ጊዜ አይደለም፣ የኤአይ ጊዜ ነው። አሁን በቃ ጊዜው የኤአይ ነው እና የሰው ልጅ ጊዜ እንኳን የኦሮሞና የትግሬ ወይ የአማራ ምናምን ቀርቶ የሰው ልጅም ጊዜ የመሆኑ እያለፈ ነው። አሁን ኤአይ ቴክ ኦቨር እያደረገ ነው እና እንትኑ የሚዲያ ከቨሬጁ ራሱ እዚህ ላይ ትኩረት እኔ አሁን ምንም አውቀው ነገር የለም። ዝም ብዬ ስለ ኤአይ ጠለቀ እውቀት ምንም የለኝም። ከማነበው ዝም ብዬ የራሴን ከኢኮኖሚክስም ካለኝ ባክግራውንድ ምናምንና ራሴ ኤአይን ተጠቅሜ ቻትጂፒቲ ምናምን ሪሰርች ምናምን አድርጌ የተረዳኋቸው ነገሮች እና መጽሐፎችም አሁን አዲስ መጽሐፍ የሚገዛውት አለ ስለ አላይመንት ፕሮብሌም ካስታወሽ አንደኛው ዩቫል ባይ ዘ ወይ በቃ he made it his life mission ዩቫል ኖሃ ሃራሪ ኤአይን በማስጠንቀቅ ዓለምን በማስጠንቀቅ በቃ ስራ የኢኮኖሚስት ራሱ ኢንተርቪው አድርጎታል። እና በቃ ፖድካስቶች በየቦታው ኢንተርቪው በየቦታው ይሰጣል። ፖድካስት ያደርጋል። በጣም ሂዝ ሪሊ ኮንሰርንድ እና እሱን ብዙ ሰው የእሱን ፖድካስቶች ምናምን ሰዎች ቢከታተሉ ጥሩ ነው። እና ሚዲያዎች አሁን እኔ ጠቁማለሁ ቢሰሙኝም ባይሰሙኝም ትኩረት ሊደረግበት ይገባል። ኢትስ ሪል ኢትስ ኖት ሳይንስ ፊክሽን ኤኒሞር። በቃ ይሄ ሳይንስ ፊክሽን አይደለም፣ ሪል ነው። እና ራሳችንን ከዚህ ሁኔታ ጋር አድጀስት ካላደረግን አዳፕት ካላደረግን ያው አሁን ካለንበት እንግዲህ ታይሽ በፊት በኢንዱስትሪያላይዜሽን ቅድም እንዳልኩሽ እነ ቪየትናም እነ ቻይና ምናምን ብዙ ኢንዱስትሪያላይዝ የሆኑ ሀገሮች እንደወጡት ያ እድል እንኳን የለንም አሁን። ምክንያቱም አንፈለግም። ሌላው ደግሞ ምንድነው ከዛ በሌበር ኢንዱስትሪ ያለመሆኑ ብቻ ሳይሆን መሰደድም አንችልም። አሁን ኢትዮጵያውያን አሁን ለምሳሌ ሂውማኖይድ ሮቦት እኮ በ10 ሚሊዮንስ ነው በአመት ለማምረት ቻይና በብዛት እያመረተች ነው። ኦልሬዲ ሰው ቤት በቃ በመኪና ዋጋ 10,000 20,000 ምናምን ብር ገዝተሽ ሮቦት ሊኖርሽ ይችላል። ቤት ውስጥ ኩክ ሊያደርግልሽ ይችላል፣ ክሊን ሊያደርግልሽ ይችላል። እና አሁን አረብ ሀገር በብዛት እየሄዱ የሚሰሩ ኢትዮጵያውያን አንድ ላይ አይኖራቸውም። አሁን አረቦቹ 10,000 እና በ20,000 በ30,000 ዶላር ሂውማኖይድ ሮቦት ገዝተው ቤታቸው ውስጥ አገልግሎት ማስጠት የሚችሉ ከሆነ አሁን በፊት እንግዲህ እነዚህ በጣም በከፍተኛ እድሜያቸው የበዛባቸው አላለ ብዙ እድሜያቸው የገፋ ሰዎች ያሉባቸው ሀገሮች ግን የወሊድ መጠናቸው ደግሞ አነስተኛ የሆነ እነዛ እድሜያቸው ያለፈ የገፋ ሰዎችን የሚጦርላቸው ሰርቪስ የሚሰጥላቸው ምናምን ሰው ያስፈልጋቸው ነበር ይባላል። አሁን ያ በሮቦት እየተካ ስለሆነ የመሰደድ እድል የለንም። ሁሉ ነገር የተዘጋጋው ሌበርም ሀገራችን መጥቶ ፋብሪካ የሚከፍትም የለም እንደ በፊቱ። ምክንያቱም በፊት ቺፕ ሌበር ፍለጋ ነበር የሚመጡት። ቺፕ ሌበር አያስፈልግም። አሁን በሮቦት በማሽን ሮቦትም በሂውማኖይድ ሮቦትም የተካ ስለሆነ ከሀገር ውስጥ ወተንም ወደ ተሰደንም እንደ ሌበር አንፈልግም። አሁን ኢትዮጵያውያን በፊት አንደኛው አድቫንቴጃችን ያው ሌበር ስለሆነ ወደ አረብ ሀገርም ተሰዶ የመስራትም ወደ አሜሪካም ወደ አውሮፓ ምናምን ተሰዶ ለዚህ ነው አሁን ከፍተኛ የሆነ አንደኛው ምክንያት የሚመስለኝ አሁን ኢሚግሬሽን ላይ በጣም አሜሪካኖችም አውሮፓውያኖችም በጣም ወጥረው የያዙት ኢቭን ከአረብ ሀገርም ብዙ በእርግጥ እዛ ወንጀልም እየሰሩ የሚባል ነገር አለ። ግን የሚመለሱት ብቻ ሰው እንትን አይደለም። አሁን እንደ ድሮ የሰው ለሌበር የመፈለግ ምን እርሻ በቃ በጣም አስቀያሚ የሰው ልጅ በጣም በልፋት የሚሰራቸው የቡና መልቀም፣ ጥጥ መልቀም ወር ምናምን በቃ እንደዚህ አይነት ብዙ ነገሮችን በሮቦት የመተካት እንትን ስላለ ተፈላጊነታችንም ይቀንሳል።
ወደ ተሰደንም የመስራትም አገር ውስጥም ደግሞ መጥቶ ፋብሪካ ከፍቶ እኛን ሌበር ፍለጋ በጣም ይቀንሳል እና በጣም ሊያሳስበን ይገባል ይሄ ጉዳይ። ይሄ ፋርፍ ያላለ እንትና ማነው ኤለን መስክ አጋኖ እንዳቀረበው በ5 ዓመት በ10 ዓመት ሁሉ ነገር እንዳው ይወጣል አላለ እሱ ባለው ደረጃም ባይሆን ግን ይሄ ነገር ሪል ነው እና ሚዲያዎች ትኩረት እንዲያደርጉበት ያስፈልጋል። መንግስት አሁን ያለው ኢትዮጵያ መንግስት ያው እንትን ነው ገባሽ ያዝለቀቅ የሚል በዚህ በኩል እንደዚህ የሰለጠነ ይመስልሻል? አሁን ልክ እሱ እንደጠየቀችው ከሀሳቦች ምን ጠየቀችው አንተ በአንድ በኩል እንደዚህ ለሂውማኒቲ የሚጠቅም ምናምን እየሰራ ነው፣ በሌላ በኩል ደግሞ ቢጎተሪ ምናምን እንደዚህ እስላም አትወድም ምናምን ሚግራንት አትወድም ከቀኝ አክራሪዎች ጋር ትውላለህ እና የተጋጨ ነገር ነው ምናምን አለችው አይደለም ከሀሳቦች አሁን ከእንግሊዝ ጋር ተያይዞ እንደውም ምን አላት ዓለምን ቴክ ኦቨር ከማድረግ እና የእንግሊዝ ውስጥ ሲቪል ዋር ይነሳል የሚለው በዛሬ በአንድ 20 ዓመት ውስጥ ምክንያቱም ከእንግሊዝ ከዌስተርን ቫሉ ጋር የሚጋጩ ስደተኞች ባሉ ቁጥር ካልቸራል ክላሽ ስለሚኖር ሪቮሉሽን ኖር ይችላል ነው የሚለው እና ልክ እሱን ተቃርኖስ ነው ያለው። ምንድነው በአንድ በኩል ለሰው ልጅ ጥሩ ያስባለ በሌላ በኩል ደግሞ የሰው ልጅ የተወሰኑ ሰዎችን ደግሞ ትጠላለ እንዴ ነው ነገሩ። የኢትዮጵያ ሁኔታ እንደዛ ነው። ኤአይ ላይ ፊቸሩ ኤአይ ነው። ኤአይ ላይ ኢንቨስት እናድርግ ደግሞ ሪልም እየታየም ነው። በእርግጥ አሁን ራሱ ኤአይ የሚል ቃል ራሱ ከመሪ መውጣቱ ራሱ እንኳን ቢግ እንትን ከሌሎች አፍሪካ ሀገሮች ታሳዩ ባይዘወይ መሪዎችን ካነሳሁኝ አንድ ሌላ የተረዳሁት ምንድነው የአርጀንቲና ፕሬዚዳንት ምን ጠቁሟል። አሁን እንትና በጣም የሚፈራው ደግሞ ዩቫል አንዱ የሚፈራው ምንድነው ኮርፖሬቶች አሁን ሌጋል እንትና ሰውነት አላቸው አይደለ? ኮርፖሬት ይከሰሳል ምናምን ሌጋል ሰውነት አላቸው ሌጋል ፐርሶናሊቲ እና ኤአይም ሌጋል ፐርሶናሊቲ ይሰጠው ብሎ አሁን አቅርቧል ለውሳኔ እንትና ፕሬዚዳንት። ያ ደግሞ ከሆነ ደግሞ በጣም አደገኛ ነው። ምክንያቱም የሰውነት እንትን ከሰጠው ህጋዊ መብት ከተሰጠው ኮርፖሬት ሊደር ሊሆን ይችላል ወሳኝ መስሪያ ቤቶች አለቃ ሆኖ ሊያባር ይችላል። ምንም ኢምፓት የሌለው ኮምፓሽን የሌለው ማሽነሪ የሆነ አለቃሽ ሆኖ ሊያስቸግርሽ እና የአብይም አሁን የኢትዮጵያ ማስተዳደር የሚጋጨው ምንድነው በአንድ በኩል ዘመናዊ ይመስልሽና እንደዚህ አይነት ኤአይ ላይ እናተኩር አሁን ፊቸሩ ኤአይ ነው እዛ ላይ ኢንቨስት እናድርግ ኤአይ ኮሌጅ እንክፈት ምናምን ሲሉሽ ታይዋለሽ። በሌላ በኩል ደግሞ በጣም ሲል የሆነ ኦርዲናሪ በሆነ አሁን በቀደም እንወያይበት የሆነ ነገር ላይ ይሄ ከተማ ከሌ ነው ይሄ ከተማ ያ ነው ምናምን አሁን በዘር ጦርነት ማድረግ በድሮን መደብደብ ምናምን አላለ ወደ መልቲ ፓርቲ ሲስተም አለመቀየር ምርጫ ማጭበርበር በቃ በጣም ሲል የሆነ እዛው ደግሞ ኋላ ቀርነት ውስጥ ደግሞ ሲወሸቅ ደግሞ ታገኘዋለሽ እና በዚህ ተስፋ ቢሰጥሽም በዚህ ደግሞ ተስፋ ያስቆርጥሻልና እኔ ለሚዲያዎችም ነገር እኔ አሁን ቅድም እንዳልኩሽ እኔ ብዙም ዝምቤ ነው እንትን አላለ ጠለቀ እንትን የለኝም ግን ጠለቀ እውቀትም የሚያስፈልገው አይመስለኝም። ዋናው ነገር የሚያስፈልገው ምንድነው ኮንሽስ ሆኖ ይሄ ነገር እየመጣ ነው እና ምንድነው ማድረግ የሚፈለግብን ምንድነው የሚጠበቅብን እንዴት ነው ሰርቫይቭ አዘ ሶሳይቲ አዘ ኔሽን ነገሮች ልንረዳ ዓለም ነው ራሳችንን ምን አይነት ነገሮች ላይ ማብቃት አለብን የሚለውን ቢያንስ ልንረዳ ኢትስ ኖት ቢዝነስ አዝ ዩዥዋል ነው። ቅድም እንዳልኩሽ በየሀገሩ እየተሰደደን መኖር አንችልም። አገራችን አሁን ለምሳሌ ኢትዮጵያ በጣም የሚያስፈልጋት ምንድነው ፎሬን ዳይሬክት ኢንቨስትመንት ነው አለ። ኢትዮጵያ ውስጥ ካፒታል እጥረት ስላለ የዶላር እጥረት ስላለ የውጭ ሀገር ኩባንያዎች መጥተው ኢትዮጵያ አምርተው ከዛ ኤክስፖርት እንዲያደርጉ ነው። አሁን ኢንዱስትሪያል ዞን ተብሎ በአዋሳ ናዝሬት ምናምን የተለያየ ትግራይ መቀሌ የተለያየ ቦታ የተሰሩ አሉ። እነሱን አትራክት ለማድረግ ነው። ዜሮ ኒዛት ኒሞር ዋይ ውድ ዜይ ካም ኦል ዘ ዌይ ቱ አፍሪካ ምናልባት እንትም ካልፈለጉት በስተቀር እዛው አምርተው እዛው ማርኬት አድርገው የዛን አካባቢ ማርኬት አክሰስ ለማድረግ ያ ደግሞ ምን ያህል አትራክቲቭ ነው አይዶን ነው። ካልሆነ በስተቀረ ፎሬን ዳይሬክት ኢንቨስትመንትንም በተወሰነ ደረጃ ይገተዋል። ዋይ ውድ ዜይ ካም ዜር ኦል ዘ ዌይ ቱ አፍሪካ ዋይል ዜይ ካን ዱ ኢት አት ሆም አት ዘ ላግዠሪ ኦፍ ዜር ኦውን ኮሚኒቲ። እንደውም የሰው ልጅ ስራ አጥቶ ምናምን ዩኒቨርሳል ገንዘብ ለማደል በሚያስቡበት ጊዜ ጭራሽ ሌላ ሰው አምጥተው ወይም ደግሞ ሌላ ሀገር ሄደው ሌላ ሰው ቀጥሮ የሚያሰሩበት ሁኔታ አይመጣም። ስለዚህ ለራሳችን ያለ ነው የባሰ አሁን ካለው ሁኔታ የእንትን ጋፑ የዚህ በደሃ ሀገርና በሀብታም ሀገር ያለው ልክ በዓለም ምንድነው የሚባለው የኢንዱስትሪያል ሪቮሉሽን እንትኑን እንዳሰፋው የኑሮ ደረጃው እንዳሰፋው ዓለም ላይ እንደገና የኢንፎርሜሽንም አሁን የኮምፒውተር ሲመጣ ሌላው ዓለም እንግዲህ ታሽ እነዚህ ያደጉ ሀገሮች በኢንተርኔት አድቫንስ በማድረጋቸው ምክንያት ኢኮሜርስን ቀድሞ በመጀመራቸው ምክንያት አላለ በአጠቃላይ ቴክኖሎጂ ካሊ አድቫንስድ በመሆናቸው ምክንያት ጋፑ ሰፍቷል አይደል። አሁን ደግሞ የሰው ልጅ የሚተካ
በኢንተሌክትም በፊዚካል ስራ የሚተካ ሁኔታ ላይ ሲደርሱ ጋፑ እየሰፋ ነው የሚሄደው። ቅድም እንዳልኩሽ እንደ ትራዲሽናል ሶሳይቲ የሆነን የመጎብኘት እድል የሚኖረን ብዬ ነው የማስበው ወደፊት። ሌላ እንትን ካላደረግን በስተቀር ካቻፕ ካላደረግ ካቻፕ ማድረግ ማለት ምንድነው? ኤአይ ምንድን ነው የሚፈልገው? ቤዚክ እንትኖች ይፈልጋል፣ ኢነርጂ ሰፕላይ ይፈልጋል፣ ኢንፍራስትራክቸሮች ይፈልጋል። በተለይ የኢንተርኔት እንትኑ ስርጭቱ ኔትወርኩ በጣም መዘርጋት መብዛት አለበት። ትሬንድ የሆነ ከዚህ አሁን ካለው ቴክኖሎጂ ጋራ ትሬንድ የሆነ እንትን ያስፈልጋል። ሌላው ደግሞ ሌላ ኤአይ ደግሞ ለኢትዮጵያን የሚጎዳት ምንድነው? እንትን የሚሰሩ ልጆች አሉ አይደለም፣ ምንድን ይባላል አውትሶርስ ሊሆኑ ስራዎች ኢትዮጵያ ሆነው የትርጉም ስራ የሚሰሩ የከስተመር ሰርቪስ ኢቨን አሁን በእንትን ላይ አሁን ስልክ ደውለሽ የሆነ እንትን ብትፈልጊ አሁን በኤአይ ተተካ እንጂ ከስተመር ሰርቪስ ኤአይውንም ሰው ፈልጋለው ኤጀንት ፈልጋለው ከግለሰብ ጋር ማውራት ፈልጋለው ካልሽው ሰዎቹ ያሉት የት ነው? ፊሊፒን ነው ምናምን ነው አይደለም፣ ወይም ህንድ ነው ምናምን፣ ወይ ኢትዮጵያ የሆነ ቦታ ኢትዮጵያ እንኳን ኑሮ አይኖር አላውቅም። እና እነሱ አይነት ነገሮች ሁሉ መፈለጋቸው ይቀንሳል። ምክንያቱም ኤአይ አድቫንስድ እየሆነ ሞር። ሌላው ደግሞ አድቫንቴጁ ኤአይ ምንድነው? የኢንተራክት ባረግሽ ቁጥር ሞር ነው ሌጀብል እየሆነ ነው የሚሄደው። እንትን በይው ለምሳሌ አሁን እኔና አንቺ ከልጅነታችን ጀምሮ የተለያየ ሚሞሪ አለን አለ። ግን እያደግን ስንሄድ አዲስ ሚሞሪ አዲስ ነገር ባነበብን አዲስ ነገር ባወቅን ቁጥር የልጅነታችን እየረሳ ነው እንሄድ አለ። ኤአይ ጋር ግን እንደዛ አይደለም። ሁሉም የሰው ልጅ እንግዲህ ታይሽ የሰው ልጅ ሚሞሪ ጠቅላላ የሰው ልጅ እውቀት ጠቅላላ ዳታ ሴንተር ውስጥ ገብቶ ከዛ መረጃ ማግኘት። አሁን በቀላል ቅድም ዝም ብዬ ለልጄ ለማሳየት ሜታ ኤአይ የሚያል ልጅ ውስጥ እየጠየኳት ነበር አንዳንድ ነገሮች ብላንቺ ውይይት እንዲጠቅመን ብዬ እና ስጠይቃት ቀጥታ ከእንትኑ ጋር በተለይ ኢንተርኔት ኮኔክትድ ከሆነ ቀጥታ ከሰርቨሩ ጋር ግንኙነት ስላላት ዊዝን ሰከንድ እንደዚህ መረጃ የምታገኝበት ደረጃ ላይ ነው ያለው። እና አይ ዶንት ኖ እኔ ምን ብዬ እንደመክር አላውቅም፣ ግን አትሊስት ዲስከሽኑ መኖር አለበት። በጣም ፐብሊክ ላይ መውጣት አለበት እንደዚህ አይነት ነገር። በተለይ አሁን ይሄ ቲክቶኮች ምናምን ብዙ ጊዜ የምሰማው በቃ ቲክቶክ ውይይቶች ምናምን በቃ እንትና እንደዚህ ያለ እንትና እንደዚህ ያለ እንትና እንደዚህ እንትናና እንትና ተጣምረው እንትና ሊወጉ ነው ምናምን። አሁን በቃ ዝም ብሎ የዘመነ መሳፍንት ምናምን ደረጃ ላይ ያለ ነው። እና ወደዚህ በተለይ ወጣት ልጆች እኛ እንኳን ያው ትንሽ አይዶን አንቺን አላውቅም፣ ያው ብዙም የሚቀር ነገር የለም። ፊውቸራቸው ሊያሳስባቸው ይገባል። በጣም ፊውቸራቸው ይሄ ነው። አሁን ቅድም እንዳልኩሽ ወደ ውጭ ሀገር ሄደው መስራት የሚፈልጋቸው አይኖርም። ተሰደው ምናምን ይፈለግ ብሬን ምናምን ታዩ። የምን ብሬን አያስፈልግም እኮ በቃ የሰው ልጅ ብሬን በኤአይ የሚተካ ከሆነ በጣም ኤክስትራኦርዲናሪ የሆነ ላላለ በጣም ልዩ እንደ ስቲቭ ጃብስ ደረጃ ያለ አላለ አዲስ ነገር ይዞ የሚመጣ አይነት ብሬን ምናምን ካልሆነ በስተቀረ ኦርዲናሪ ስራዎች ብሬን ምናምን ራሱ አያስፈልግም እና ያ ይቀራል። ፎሬን ዳይሬክት ኢንቨስትመንት ላይ ከፍተኛ እንትን ይኖረዋል እና በጣም እንትን ወጣቶቹ በጣም ከምንም ነገር በላይ አሁን ትኩረታቸው ኮንሽስ ብቻ ከኮንሽስነስ አይደለም የሚጀምረው፣ ከአዌርነስ አይደለም ሁሉ ነገር የሚጀምረው። አዌር እኔ አንቺን የምመክርሽ አሁን ሌላም ሰዎች እንደዚህ አሁን ቅድም ሄኖክና ያነሳሽው ከእሱ ጋር ኢንፎርማሊ ያወራችሁትን ነገር አደባባይ ውጡና አውሩት። በፕሮግራምም ሰርታችሁበታል። ይሄን አይነት ነገሮች መሰራት አለባቸው። እኔ ሌሎቹ እንደዚህ ከእንትና ጋርም ከጴጥሮስ ጋርም እንደዚሁ። ምክንያቱም ይሄ ነገር ካስታወሽ እኔ ምንም ሀሳቡም አልነበረኝም በዚህ ጉዳይ ለመወያየት። ዝም ብዬ የኤለንን ያው ማንኛውም ነገር ሼር እንደማደርገው ሼር ሳደርግ አንድ ሰውዬ ጻፈልኝ ካስታወሽ ኦፒኒየን እንፈልጋለሁ አለኝ። ኦፒኒየን ስለ ኤለን መስክ ቢሆን ማይ ፔይ ግሬድ። አሁን ትሪሊየነር የሆነ ሰውዬ ጋራ እንዴት ነው በ5 እና በ10 አረፍተ ነገር ገልጬ እንትን ላደርገው ምሽት ቢሆን እና አትሊስት ጊዜ ወስዶ ለመነጋገሪያ ይጠቅማል በሚል ያነሳሁት። ያ ሰውዬ ነው ትንሽ ኢኒሼት ያደረገኝ እንትኑ እና ለጴጥሮስም በዛ ጉዳይ እንወያያለን ብለናል። እና እኔ መሰረታዊ እንትኑም የለኝም ብዙም ያው የአዌርነስ ለመፍጠር ያህል ነው። ግን በዚህ ጉዳይ ላይ በተለይ ሶፍትዌር ኢንጂነሮች ምናምን ምን እየሰራ እንደሆነ በደንብ የሚያብራሩ ሰዎች በእንትን ሳይሆን እንደኔ ቻትጂፒቲ ሪሰርች ሰርተው ሳይሆን አክቹዋሊ እዛ ውስጥ የሚሰሩ ዳታ ሴንተር ውስጥ የሚሰሩ ጉግል የሚሰሩ ፌስቡክ ውስጥ የሚሰሩ እንደዚህ ሜታ ምናምን የሚሰሩ ሰዎች ካሉ እነሱን ሁሉ አላለ እንትን እያደረጉ ሰውን አዌር መደረግ አለበት። ብቻ በአጠቃላይ እንትን ያደርጋል፣ ያሳስባል። የእኛ እንኳን ኦኬ አሁን እኔ የልጆችም ያሳስበኛል ኦፍኮርስ ዴፊኒትሊ። ግን ቢያንስ ስልሽ እዚሁ ኤአይ የሚፈጠርበት ከኤአይ የሚገኘው ትርፍ የሚገኝበት ሀገር ላይ ስላሉ
ቢያንስ ሌላው ቢቀር ስራ ቢያጡ ያው የገቨርንመንት ሰፖርት አያጡም ላይ ያሳስበኝ ይችላል። ግን ደሀ ሀገር ያሉ ሰዎች ግን እንዴት አይነት ሰርቫይቭ እንደሚያደርጉ አላውቅም። እሺ፣ በጣም ነው የማመሰግነው አስቻለ። እሺ፣ አመሰግናለሁ። አድማጭ ተመልካቾቻችን ከኢንጂነር አስቻለው አበራ ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ